የታገሰ ተባል ይወዳል አሉ እውነት ነው ያ ሰው ልቡ ይወፈንዱ አይታወቅም ምንድነው ሸጋው ነው እዴት ያውንማ ደስታ ደስታ ነው ሌላ በኋላ ማሰቢያማ የለኝም ባስብ ኑሮ መጀመሪያ ከእጁ አልወጣሁ ነበር ከረገረ እሱ ይልህ እጃ መዳፋሽ ነው እሱ ሳያንስ ደግሞ ወንድሜን አስክደኸኛል አባቷን ያልኩህ ስለ አባቷን የምነግብኝ ምን ካርከኝ ማለት ነው ጥላሁን ጣሉ ሰውዬ ልጅ እና ካርከኝ ማለት ነው የሰውዬ ልጅ እንባ በለው ምን ስለሆንሽ ነው አንቺ አባት ጠያቂ ሆንሽ አንቺ ምን ስለሆንሽ ነው አባት ምን ችግር አለው ዛሬ እንደው ተይው ታይ እንጂና ማን እኔ እንዳንቺ ያለው ነው ከየት መጣችሁ ማናችሁ እያለ በማይመለከተው እየፈተፈተ ብጥብጥ ያረጋል ይኸውልሽ ቢገባሽ መወለድ ቋንቋ ነው እሺ አዲት እዚህ በኋላ ማንጎን አቮካዶን ዱቤን ጥራጥሬ ዝም ብለሽ መገመጥ ነው ያለው ማሞ ሽሮሮ ልጅ ሽሮሮ አቀማመጡ ልክ ነው ግን እንደዚህ ሲቀመጥ በስርዓት አይቀመጥም እንዴ እንዲው ወይ ታልሆነ እንዲው ብንነግራት መጨከንሽ ቴቲ በርድኛ አራበኛ ግን በቃ አባት ጠመኛው እሷ የምትወደውን በሪ ወስጂ አንጅቷን መሰረት ምሁነሽ ነው እንጀ ግን አባቴ ማን ነው እና እንግዲህ ቸኮላት ታጓጅ ልባል እንዴ እና ማትበይ አልባል አትቸኮል ስራትሽም ግን እንዴት ቸኮል ቸኮል ተነሽ ውሃ ጥለቂና የከብቶች ይጠጡ አንቺን እኮ ነው የምናገር እንዴት ችግር አለ አዎ አለ ችግር በጣም ችግር አለ የምን ችግር ነው ምን ሆነሽ ነው እስከዛሬ ድረስ የማላውቀው አናቴ ላይ የፈነጨ ችግር በጣም ትልቅ ችግር አለ እኔ ጋር የተነባበረብኝ እንዴት ማን ተናገረሽ ምን ሆነሽ ነው እና እንግዲህ ምን ቢናገሩሽም ምን ያሳደጉሽ ናቸው ምንድነው እንደሚያረግሽ ምን ሆነሽ ነው እንጀ ግን አባቴ ማን ነው ምን አባቴ ማን ነው ምን በተንዘርዘር ባረግሽ አባቴ ማን ነው እኔ አባቴን ማወቅ ፈልጋለሁ እስከዛሬ ድረስ ሞኝነቴ ነው የአባቴን አለመጠየቅ በቃ እኔ አባቴ አረ ወጉኛ ያለ ሰው ኩኛ ሳድግ አባቴ ማን ነው ትኛለሽ እና ምን ተት እንዳመጣሽኝ ማወቅ ፈልጋለሁ እንዴት በማን ልጠራ ምን እንደው መጥለቅ ባረግሽ እንዴት በተሞናሞና አባት እየተጠራሽ አይደል አባቴ ማን ነው እንዴት በሰው አባት እንዴት እኔ የምለከክ እኔ አባት እንዴት አባት አይደለም የተወልጅ ተሰው ጋር የምለጠፍ እኔ ምንድነው ምን ለጥፎ በጣለሽ አንቺ ተትናንት ዛሬ አድገሽ ሞተሽ አባት ጠየቅሽኝ አይደል ጠይቃለሁ ገና ገዞር ሀገሩን ሁሉ ነው የምጠይቅ አንቺ ታልነገርሽ ልባለሽ እንግዲህ እስቲ አያለሁ እስቲ እንግዲህ እንዴት እንዳልሽው አለ ሰው ሁኝ ሴቲት ወንድ ሁኝ በሰው ቤት ተጠግቻ አሳድጌ እኔን ወየው እናቴ ውለታሽን መቼ ነው የምከፍለው መባሉ ሌላ እንደውም የማይታወቅባት ፍለጋሽ እንደው ምንነቱን የማታውቂው እንዴት ምንነቱን እና ለወቀው ነው እኮ ያልኩኝ ምን ሰው የሚሆን ምን የለሽም አላባት ነው የወለድኩሽ ምን ትሆኚ እስቲ እንዴት አላባት ነው የተወለድሽ እና እንግዲህ ቸኮላት ታጓጅ ልባል እንዴ እና ማትበይ አልባል ብትበይ እኔ ኮማ ኮራ እናት ነኝ እንጂ አንቺ አሳፍራለሁ እንደው አልፈልግም እኔ አባቴን ማወቅ ፈልጋለሁ እቴቴ ትምጣና እሷን ጠይቄ ነው አንቁርጥ ማወቅ እንዴት እስቲ እንደቻ ይቺ ነገር ታፈሽ ተውጣ ወጣ ገና እናገራለሁ ኧረ እውነቷን ነው እንጂ እናቴ እሷ ያልጠገበች ማን ይጥገበህ አባቴ ማን ነው ኧረ በተን ዝርዝር ያርግሽ መዝገቡ አትመስገው ምንድነው እንደሚያደርገው ምንም አሁን እንዴ ስንሆን ሰው ተስበይ እሱ ባለው ተስበይ ጭራሽ መቆራረጣችን ማለት አትንበቅበቅ እንግዲህ ጥላው ማንንም ይሄ እኔ ቆርጫለሁ በቃ አይደለም አታዳምጥኝ መስል ምንድነው እንታረቅና እንግባ እዚህ ቤት አዎ እኔ ከእንግዲህ መስገው ውጭ ሆነን ከምንሰቀየው እኮ ገፍተን የምናገኘው ይበልጣል አላውቅም ጥላው አሁን ተስማምተን ይመጣ ወይ ካልብዛ ምክምትልኮን ሄዳል አትንበቅበቅ እኔ ጨምረን አይደለም እኔ መስገቡ እኔ እኮ መንበቅበቅ አይደለም እኔ እቴቴ ጨቆይ ነው እንጂ ከሌላማ ሲሆን ከበሬቱ ግልብጭ አይደለም ማመጣ እኔ ደግሞ ሀቄን የምፈልገው ከሷ እሷ የምትወደውን በሪ ወስጂ አንጅቷን መሰረት
ከወሰንኩ ነው አልመለስም። ኧረ ተው መዝገቡ ተው ተከተለኝ ጥላሁን ወደ ኋላ የምልበት መንገድ የለም ከዚህ በኋላ እንጀቴ እንዳያሳረችው አንጀቴን ነው ጥሌ አንተ ሰው አለ የለም ሰው የለም ና የትኛው ና ለዚህ ግን በቃ አባት ጠመኛው እስከዛሬ አላውቀውም ነበር። በእኔ አባት እየተጠራሽ አይደል? እና እሱማ ያንቺ አባት ነው ሲጠራም የሚያኮራሽ ያንቺ አባት ነው። ደረትሽን ነፍተሽ መከራከር የምትችይ ያንቺ አባት ነው። የኔ አባት ምን ጊዜም ሁሉን ነገር ልወቅ አትበይ ቸኮል። እኛም ጌታው ነው ብዙ ማወቅ የሚጠበቅብን ነገር ነበረ ትተነው ነው። እንዴት መስክስ በየት ልጫት እንኳን የመስኩ የዳሬው ሰው እኮ የቤቱ አላስቀምጠኛል ምን ያለ ነው ያላስቀምጥሽ ያለ እንዴት አንድ ቀን ስናረም ስነድ ሂጅ ብለሽ ነኝና ተንቧለል አባትሽ ማን ነው ግን ያለች እቺ ደግሞ አንዲት እንከበል ቀምቡርስ ተንቧለልናት ጠይቂ ያለችሽ አዎ አንተዛ ማን ነው አባትሽ ስትለኝ አሮን ያላውቀውም እውነቱን እንዳልሽው ማን ነው ብዬ ልጠይቃት ዝም በይ አሁንም ቢሆን አባት የለሽም አለጅስቲ ቴቴ ነገር አይደለም ይኸውልሽና አሁን የምትጠሪ በኔ አባት ነው የእናት የት እህት ነኝ በይ ዝም ብለሽ እህቷ ነኝ ብለሽ ቁጭ በይ ያሳደግንሽኛ ምንድነው ይሄንን ያክል ያንቺን አባት እኮ ነው ጠረችው አይደለም ግን የኔ አባት ማን ነው እኔ ስናንተ ይኸውልሽ አንቺ ልጅ ነሽ ለወቅ አትበይ ሁሉንም የቀሉን ታውቂያለሽ በቃ አርፈሽ ቁጭ በይ ቀስ ብለሽ ደጊ የኛ ልጅ ነሽ ተባሽ የኛ ልጅ ነሽ በቃ ታውቂስ የኛ ያክል ምንድነው ደግሞ አልወደረብሽ አራበሽ አልጠማሽ ሁሉ ነገር ያቆምልሽ ነው ጀግና የሆነች እናት አለችሽ ጀግናም ቢሆን እኮ አባት መኖሩ አባት እኮ መከታ ነው ጀግና ነው እንግዲህ እንዳልረገጠሽ ማሽና ተይ እንደዚህ አይባልም ተይ ይሄን ንግግርሽን ተዛሬ ጀምረሽ ታቆሚያለሽ ፈንድት በይ ታይማሽን እንዲህ አይባልም ይኸውልሽ ቸኮል እኔ እሱን ያገሩን ሰው ሁሉ ጠይቄ አው እደርስበታለሁ አየሽ ይችትን በኋላ ለምትባል ቅራፉ ዲብት ደሞ ጠይቂ ያለችችን ደሞ እንዴት ያለ ዳመጣብኝ እንዴት ያለ ዱብዳ እንዴት ያለ በረዶ ወረደብኝ እዚህ ቤት የሚመጣ ሰው ቀደም ያንቺ ዳ ነበር ይዞ የሚመጣ አሁን ዘመን ተሆነ ደግሞ የኔ ዳ ይዞብኝ ይምጡ እንዴው ተበላዩ ለኛ ቤት አንቺ ተዳትውጣ ተብሏል አንቺማ መቼም ለምደሽዋል ደግሞ የኔ እንዲያለ ነገር ይምጣብኝ ተልኳ አታልፍም ተያት አሁን ባገኘው ዋጋሽ ተው ተሎና ነበር እኔ አለልኝ ለምን ነው ማለት ግን ዝም ብለህ ደግሞ የተሰረቀ በሬ ይዤ እንትን እዚህ አልታይ ይኸውልህ መስገቡ ተጋግዘን መሸጥ አለብን ይኸውልህ ስማኝ ጥላውን ብቻ ራቅ ላለ ሰው ሽጠው ወደ ግን እንዳይመለስ በሬው ነገር ሳንቲሙ ተው የለቱን ችግራችን ከተወጣን ይበቃናል አንተ አይደለም አብረህ ዝም ብለህ አሁን አትለፍልም ህል ጥላውን እኔ ታንተ ጋር ጭቅጭቅ ምናምን እንግዲህ አንተ እኮ እንዲው ወይ ታልሆነ እንዲው ብንነግራት መጨከንሽ ቴቴ እንዲው መጨከንሽ እንዲው ያንን ሰው ብዬ አባትሽ ነው ብዬ ልንገራት ቴቴ እንዴት ነው ያደረገኝ አንቺ አይደል አንቺ ባትኖሪ ነው ዛሬ እኔ እዚህ ላይ ሰው ሁኜ ቆም ነበር ብትፈልጊ አሳድጂው ብትፈልጊ አስወርደሽ ጣዩ ብሎ አረ ለምንድን ነው አስወርጅ የምትለይ ብዬ ብሎ አይደለም እንዴት መሬት ድቅድቅ አርጎ እንደዚህ እንክትርክፍ አርጎኝ ያገኘሽኝ እሱማ ድርጊቱማ መጥፎ ነው አሁን ይሄ ሰውዬ ቢወለድ እንኳን ይሄ ልጅ እንኳን በሆድሽ ውስጥ ያለው ቢወለድ እኔ አባት አልሆንም ብሎ ተንጠራርቶ ያወራውን ነገር እኔ አባት ነህ ልበለው ዛሬ ምን ነበር ተንዘርዘር ባረገው እሱ አባት አይደለም አትለቅሽም እኮ ወደፊትማ አሁንም ሀገሩን ሙሉ ጠይቃለሁ ነው ያለች አትለቅሽም ማን ይነግራታል አላንቺና ለኔ ይሄንን ማንንም አያውቅም
እንዴው የኖር አይኑር ሳይታወቅ ነው ቤትሽ ገብቼ ሰው አርገሽ አቆመሽ ይዘሽኝ ኖር። ይቺ ልጅ አላንቺ ዛሬ ልጅ አትሆንም ነበር እኮ እኔ እንኳን አይደለም እሷኔ አላንቺ ሰው አልሆንም ነበር። በቃ አንቺ ጥሩነት ነው የእናንተ ጥሩነት ነው። እንደ እህቴ ሆናችሁ ነው እዚህ ቤትም የኖራችሁ። እሷም እንደ ልጅ ሆናን ያሳደግኳት። አሁን እኮ ትንጓለል እኮ ናት። ትንጓለል እኮ ናት የተሰቀሰች። እንዲሁ ማላውቃት እህት መጣ ዛሬ እንዲህ ያለ ነገር ትስረኝ ቲቲ እና እንዲህ ያለ ስራ ትስረኝ እና እንዲህ ያለ ነገር እንዴት ይሻለናል? ግን እንዲሁ ሰውዬው አለ ግን እንዲሁ አለ አሁን በህይወት ይኖራል። አላውቀውም በቃ እኔ እንዲሁ እሱን አላውቀውም። እንዲሁ እኔ እሱን አላውቀውም። ታጉ እንግዲህ አትበሳጭ። ታየው እንግዲህ አትንም አብረን ይሉ ጥላውን ተመንደርም ሁለታችን ስንጠፋ የሆነ ነገር ይባላል። እኔ እዚህ ልጠብቅህ፣ አንተ ብቻ ፈተን ምንም እንዳታስፈትን ዝም ብለህ ሽጠው ወደ ወንዝ እንዳይሻገር ወደ አይደለም መስገቡን ለማይታወቅ ሰው ሽጠው ነው የምልህ። ዝም ብለህ ሁልጊዜ በሰረቅን ቁጥር የምሸጥ ምንድን ነኝ? አንተ ሽጥና እንዲሁ ምን አይደል እንዲሁ ምን ይልምልህ ጥላውን እየነገርኩህ አይደል እኮ ተስማማህበት ነው። ተስማምተህ መሰለኝ እኮ ይሄንስ ነው ያለው እንዲያረኩ። ኧረ ተው ግድ የለም አንተ ልጅ ግን ተው። እዚህ ስንቆም አሁን ሌላ ነገር እንዳይመስልህ ጥላውን ዝም ብለህ እሺ። እንግዲያስ ከሰፈር እንዳጠፋ አልጠፋም እዚህ ሆነኝ እኔ በቃ ሰው ቢፈልግ አለን ነው ማለት በል ተወቃት ፍርፍርሽኝ በል ካልሆነ በደረስ ብዬሽ ነው። ምንም ብለሽ ጠብቂኝ። አታር ነው በዛው ጓሮንም ሊወስድ ካየሁት ቆየሁ እኮ ያለ ወርቅንም እንደው ናፍቀኛለች አይቻልም ዳንቺ። አረጋ ያለ ወርቅ ብትልስ ያ ሰውዬው እንዴት ነው? ማናያ መስፍን ነው? አቀማመጡ ልክ ነው ግን እንዴት ሲቀመጥ በስርዓት አይቀመጥም እንዴት? ኧረ እንዴት ነው እስከ ዛሬ ድረስ የተቀመጠ? የመጣበትን እንግዲህ አደራውን ተወጥቶ አይሄድም ወይ ነው? ምን አስቀመጠው እስከ ዛሬ? ድውት የሚያስጨንቁን እኮ የሚያስጨንቅሽ እንግዳ ነው። በእንግድነት ተቀመጥ አለቀ። ሌላ ምን ሆነ? እንግዳ አይ እንግዳ እኮ 2 ቀን 3 ቀን ነው እንደው ቢያድር ቢውል። እሱ እኮ ጭራሽ እንደውም ሲሳይ ግን እያሰብከው ነው ግን ያያ መስፍንና የዓለም ወርቅን ነገር እያሰብከው ነው ወይ? የዓለም ወርቅ እንግዲህ እቤት እንግዲህ ከነልጇ እንኳን የለም፣ ባል የለ፣ እህት የለ፣ ወንድም የለ አብሯት። እንዴት ነው አንድ ሰውዬና አንድ የምታሳሳ ሴት አንድ ቤት? እኔ እንጃ እኮ ውበት ግን ግራ ገብት ይለኛል እኮ። እኔ ምን አይነት ሚስት እንዳገባሁ እኮ እንጃ። ወይ ሰው የምትጠረጥሪ ሁሌ መጠርጠር ነገሩ እኮ ተጠራጣሪ ሰው እኮ አንቺ ስለማትታመኝ ለሰው ስለማትታመኝ አንቺም ሰው አታመኝ አይደለም። የማይጠረጠርበት ምክንያት ምንድነው ነው? ቆይ እንጂ የዓለም ወርቅ የሰባበርሽ ነው? እንደው የማገዶ ብቻ ላሰጣጣ። ጥሩ እንዴት ሊሄዱ ነው? እንዴት ይወጡ? አዎ ለመሄድም አስቤያለሁ፣ ግን እንደው ከመሄዴ በፊት ያንቺን ነገር የሆነ ቦታ ሲሾ ብሄድ ደስ ይለኝ ነበረ እና አንድ እንደው በቃ የሆነ ግራ ግብት ያለኝ ነገር አለ። እንዴት? እንደው አሁን ይሄ ሁሉ ነገር እንደው በሷም ዝም ብዬ መፍረድ አልፈለኩም። ሁኔታውን ሳየው የሆነ ነገር እንደተፈጠረ በቃ ውስጥ እየነገረኝ ነው። በማን በቴቴ ነው? እንደው በእናንተ መካከል አሁን ልጅ እስከ መንጠቅ ድረስ ደረጃ ያደረሳት እሷንስ አንቺም እንደዚህ እዚህ ብቻሽን ኩርምት ብለሽ ከወንድምሽ ጋራ እየተቀመጥሽበት ምክንያት እንደገና መቀራረብ ሲገባችሁ እንደው ምንድን ነው በመካከላችሁ የተፈጠረ? እንደው ይሄን ነገር እንደው ታብራሪልኝ ትችያለሽ? ይሄን እንደው ማወቅ ፈለኩ። እኔማ ምን አይሶ ብዙ ነው ጉዱ ባጫውቶ እንዴ በቀላል አይደለም። ብዙ ነው ጉዱ። ሌላ ቀን እነግረዋለሁ። ኧረ አሁን ንገሪኝና እንደው ለኔም ሁሉን ነገር አውቄ እንደው ለማስተካከሉ ምን ለማለትም አንቺንም ለማገዝ የሚመቸኝ እኮ ብትነግሪኝ ነው። አዲያ መችስ እንግዲህ ንገሪኝ ታሉኝማ እንዲህ ራቅ ያለ አገር ነው። ሰርግ ተጠርተን እንሄዳለን። አሁን ወንድሜም ባለቤቴም እንደለ ወገኑ አንድ መንደር ተሰብስበን እዚያ መሄድ። አሁን መቼም ዓለም ያልፋል። የመጀመሪያ ልጁን ነው እንዲህ ዘመር ነገር ነው የመጀመሪያ ልጁን ነው ዳራ የዓለም ወርቅ ትመስል ቆንጆ እሳቸውን የሚያክል ጉልበታም ሰውዬ አንድ ቤት ብቻ ለብቻ ታደረ ማለት ሰማይና ምድር ገጠመ ማለት ነው።
እውነት ብቻ ነው ቻድሮ ከሆነ መስፍን አያረጉም። ሽማግሌ ነው እኮ እያመስፍን እንዴት ያለ ወርቅ ትጠረጥሪያለሽ? እየተከራከርክለት ነው። ለእሷ ነው ለሰውየው የምትከራከር አንተ? መስፍን ሽማግሌ ነው አያረግም ነው። እማት ሽምግልናውን እኔ ነኝ ያየሁት፣ አንተ ነው ያየው። እኔ ታብሬ እየሄድኩኝ አይደለም እሱ ባይሆን አምጥቶ ከምድር ከረከበው። ዘውዱን አምጥቶ እንዲሰማ ያደረሰና ምድር አፈረጠው። ያንንም ሳበና እንተና መዝገቡንና ጥላሁንና አምጥቶ እንዲደራረባሽ እንደወደረ ቆራነሳቸው። ይሄ ነው ሽማግሌ የሚባል? ለዓለም ወርቅ ያንሳል። ይሄ እንግዲህ ለዚች እንቦቀቅላ መሰለች ልጅ እኮ ናት። እንግዲህ የተላጠ ብርቱካን የመሰለች ልጅ ለሳቸው እንጃ እስከ ዛሬ ታምቡርት አልመተዋት ከሆነ ይሁን ይኸው በምላሴ ፀጉር ይኸውልህ ልቅስ ሲሳይ አንተ ተምላስ ታገስ ነግሬሃለሁ። ሰውየው ዳርልኝ ካሉን ዳርላቸው። ለኔም እንዳተርፈኛ አደራ እጅ ግቢያው ሰውየው ነግሬሃለሁ። የማያሳስቡ ሌላ ባሰብሽ ነገር ሲሉሽ አንደኛ ነሽ። መጠርጠር አይሰለችሽም? መጠርጠር እንዴት መጠርጠር? ቆይ እስኪ አስበው። መቼ ነው ሰው የምታምኛ? አንቺ እኮ አንድ ቀን እኔንም ራሱ ባልሽን እኮ አታምኚ። አሁን ከእጅ ግቢያው ስራሽን ስሪ። በማይመለከትሽ አታውቂ። ወይኔ ጉዱ! መቼ ብታጋባት ምን ሲጀመር አግኝተው ነው ወዲያውስ? እያመስሉ ጠንካራ ጎበዝ ሽማግሌ ናቸው። ኧረ ግን አይበገሩም። እዚህ ቤት እያወቀ አንድ ሴትና አንድ ወንድ እንዴት ባዳ እንዴት አንድ ቤት ያድራል? እኔ ባዳ ሁኜ እኔ ልደበቅ እንጂ አላውቅ ብለህ ወይ ወበት እንኳን ይችነ የትኔን ጠንባራ አውቃለሁ አንተ። ከዚያ ለካ ወንድሜ ነው አንዱ ጎረምሳ ጋር እንዲ ጉሩምቦ ለጉሩምቦ ተናንቋል። ኋላ ባለቤቴ ሳይ ጊዜ ምንድነው ብሎ ዘሎ ገላግላለሁ ሲል ለካ አቀባብሎ አባቴ የሰጠው ምን ይሽር መሳሪያ ነበረ። አቀባብሎ ይዞት ኖሯል። መላጩ ሲሳብበት ደርሶ ባለቤቴን ይመታዋል ሳያስበው ለሌላ ያቀባበለው። አሁን ባለቤቴም እዚያው እህል ውሃ ሳይል እንዲው የዚያን ጊዜ እዚያው ደብቷል፣ እዚያው ሞተ። አሁን ቢጮህ ምን ቢባል ኋላ ያግርግሩ ሲያልፍ ሳይ እኔን ባለቤት ገሎታል ወንድሜ። ከዚያ የበረረ አይደል እጅ ሰጣ እና አሁን ወንድምሽ እስር ቤት ነው ያለው? እስር ቤት ነው። እጁን ሲሰጥባት ጊዜ ህይወቱ እንዳለፈ አይቶ እጁ ሲሰጥባት ጊዜ የእሱን የደም መመለሻ ሲሳይን እናርገው ብላ ከሲሳይ ጋር ትኩር ጥምድ እንደገና እሱን ማፈላለግ። አሁን ይሄንን ያየ ሰው እንዳለ ሽማግሌ ያገር ሽማግሌ ተሰብስቦ ታንድም ሁለት ጊዜም ሶስት ጊዜም ማስለመናት። አሁን ምንድነው ታይ ተባለች። አሁን ይሄንን ነገር ትታ ኑራ ደግሞ እንደገና ስታስብ ስታምሰለስል ይሄ ነገርማ ቁጭ አለኝ ወንድሜ ሞቶ ብላ እንደገና ልጁ ካሳዬ ነው ይገባኛል፣ ልጁን መውሰድ እፈልጋለሁ ብላ ደግሞ እንደገና መጣች። አሁንም ያንን ታግለን አንድ ቀን ተሳካላት፣ ልጁን ነጥቃ ወሰደችብኝ። አለበለዚያ ደግሞ ያንቺን ወንድም ገላለሁ ነው። አዎ ያማ ትታ ነበር። ከባድ ነው ሲናገሩት ቀላል ነው። ታዲያ የዚህ ምን መፍትሄ ያሳለፉትን ጊዜ ነኝ የማውቀው ጋሽ መስፍን ያሳለፉትን ጊዜ ማሞ ሽሮሮ ልጄ ሽሮሮ ማሞ ሽሮሮ ልጄ ሽሮሮ ስፈጭም አዝዬ ሮሮ ሳቦካ ማዝሬ ሽሮሮ ስጋግር አዝዬ ሽሮሮ አንቀልበዋል ቀና ወረድ ማሞዬ እንግዲህ እያለች ልጅት እንግዲህ እሺ እንግዲህ የማታ እሱ ባለው እንግዲህ አባትን ይመስል አትረብሽ በቃ እሺ ለዛ ደግሞ ማታ ደግሞ እሱ ባለው መቼም ጭቅጭቁ መካና አንዳንድ ጊዜ ከዛ ልጄን ሳንጃጃ በዛ ወጥቼ በዛ ሽሩሩሩሩ ምንድነው የማታ እናትዋ እያልኩ በቃ ልጄ ጋር አሁን ራስ ጀርባዬ ላይ ያለ መሰለኝ እናቴ ወዲህ እንግዲህ የማታ አባት እርሻዶ ነው ይመጣል። ዝም በል ይመጣል። አሁን ኧረ እንደው አንተ ደግሞ አባትን ካላየ እንቅልፍ አትተኛም እያልኩኝ ይላዲ አንቺ ሴትዮ የት እንደው ተወጣሽ መመለሻ የለሽም። በየመንገዱ ተምትላዝኝ ምን ልቅ ተሎ መጣሽ ስራ ብታግዥኝ እኔ ብቻ ነው እዚያ ሞትኩ እኮ። እንግዲህ አረጋ እንግዲህ አበቃ ፊትን ማኮታተር ማኮምታርተር የለም። እንዴት የለም ማለት ምንድን ነው? እንዴት እናቴ እኔ እናቴ አረ ምን ነው የሚያቆረጠንጥሽ? እስኪ ከንበይ ምን
እንደከፈሽ ለአንድ ጊዜ ወተኔ ብትለኝ እኔ ለክፈኛል። ደስታ ነው እንጂ ደስታ አረግ አረገዝኩ እኮ አረገዝኩ ማለት አንቺ ሐኪም ቤት ልጅ ብዬሻለሁ የወጣው እንዴት እና ሐኪም ቤት አመመኝ ያልሽ እንጂ እንዴት ሆኖ ነው? ምን አይደለም እናቴ ልጅ ነው ሐረግ ልጅ ነው። ሞላ አላልኩብሽም? ደረበብ ያረገዝሽ ተማን ነው ይወራላት ታዲያ ተሱ ባለው ጫኔ ነው እንጂ ተመነረግዛለኝ ወይ ሸታዳሙ ይኸውልሽ አንቺና እኔ እሱ ባለው ጋር ላንገናኝ ስራችንን በስርዓት ልንሰራ እንጂ ይኸውልሽ ዝም ብለሽ ወጣሽ ቀብ ልታረግ አይደለም እንደፈለግሽ ታውቂያለሽ። በአቋራጭ ማርገዝ የለም በቃ በእውነት ወይዘሮ ሐረግ ተዚህ በኋላ ቀልድ የለም። እኔና እሱ ባለውን ያለያየን ታንቺም ዘንድም ተዘይ ዘንድም የሄደበት ምክንያቱ ልጅ ነበር። አሁን እግዚአብሔር ልጅ ሰጠኝ ከቤቴና ተሱ ባለው ጋር ሊያኖረኝ። ቆይ ያንቺና እኔን ስራ መስራት ያንቺና እኔን ዝምድና አትፈልጊውም? ከሱ ባለው ያረገሽ ለምንድን ነው ነው የምልሽ። ሲጀመር ስራችን እንዴት እሺ ያዡና አወራሽ አንድ አይመታሽ ብሎኛል ዶክተሩ። ያበንሽ ልታልኛት ዋግጭ ሳትገተ ቆይ አንቺ ልታረግሽ ህይወትሽን ትዳርሽ ልትመሪ እኔ መይቴቱን ይሐረግ ልሰራ ማለት እኮ ነው አይደል? እንግዲህ ሐረግ ይኸውልሽ ጠለይታለሽ ደስተኛ ሳቂታ ተወሽ እኔ ላይ ታላኮመታተርሽ ፊትሽ ሻይ ቤት ነጣጥጌልሽ ለሄድ ይችላል ስተነቀው አራትምጪኝ የኛ ዘበነኝ ምችን ታሻውንም እንዴት ምንድነሽ አንቺ እንደው ተመቸው ነው ቀብ ያረግሽው አይደረሽ እንደው ምን ይትላሰው ነሽ? ቆይ 4 ወር ሆነው 4 ወር ድፍን 4 ወርሽ ነው አይደል ዶክተሩ? ለይንሸት ሳይመሽብሽ መላ ፈልጊ። ይኸውልሽ እኔ ዘንድ ወለም ዘለም የለም። እርግዝና ቀርቶ ምንም ብትይ በቁንጫጮሽ አዝለሽ ትሰሪያለሽ። አራግባ ትሰሚኛለሽ? እኔና አንቺ ለጋራ እኮ ነው ሻይ ቤቱን የከፈተው። አንቺ ልታዝዥኝ አይደለም። ገና ለገና ሐረግ አታረግዝም ተብሎ ደግሞ ይሄን ምክንያት አመጣሽ። እኔ ስራ ተክልል እና ለራስ ስትይ ስር የራስሽ ጉዳይ። እኔ ወደ ትዳሬ ልመለስ ነው ወይዘሮ ሐረግ። ሁለታችንንም እሱ ባለው ልንተውን የተነጋገርን ወይ ንሸት ስራው ብቻ አይደለም እሱ ባለው ጋር ለምን እርግዝና ፈጠርሽ? እና መብቴ እኮ ነው የገንዛ ባሌ ትዳሬ እኮ ነው የሰማንያ ትዳሬ ነው። ተረሻውን ተዚህ ምን ያንቺ ግራ ጠባ። ይኸውልሽ መጀመሪያ ልብን ነው ማጥዲያት። እግር ቢሞቸሞቹት ምንም አይጠቅምም። ምናምን ቢያጥብሽ አረ እንዴው ምን ልሁን ብለሽ ነው ደግሞ የቸኮለን አባት ጠያቂ ይሆንሽ? ምን አመራመረሽና ነው? እኔ እኮ ወይ ዝበይ የአባት ችግር አለብሽ እንዴት? ከአባት ጋር ንክኪ አለብሽ እንዴት? አንድ ብትይ ያንቺ እህት ነኝ ብለሽ መጣሽ እዚህ ቤት። እሷን ደግሞ ጠያቂ ያደረግሽ ዛሬ ምንድነው ነው? እኔ እኮ ምንድነው የሚያመራምርሽ ነገር? ምንድነው የጠፋሽ ነገር? ምንድነው እዚህ የምትመረምሪ? አይኔ አባቷ ማን እንደሆነ ምን አገባሽ? እዚህ ቤት አይደለም ኖር ሲቲ ብትኖሪስ? እኔም እኮ እስከዚያው ድረስ ቢጠጭ ብዬ ነው እንጂ ያስቀመጥኩሽ ለዚህ ቤት ምንም አይደለሽም። እማላውቅ እንዳይመስልሽ። ራሽን ትለሽ ትኖሪ ደግሞ ሌላ ነገር ታመጭብኝ። ተማንስ ብትወለድ ምን አገባሽ አንቺ? አረ ምን ጨንቀሽ? ምንድነው ጭንቅ ያደረገሽ አንቺ? እንዴት እሱ ባለውን ትቻለሁ አላልሽኝ? አውሃ ሐረግ ደግሞ ታመውጣቴ በፊት ነው ድሮ ተቤት ሳልወጣ ነው 4 ወር አልፈታል እያልኩሽ። አይ ወይንሸት አላምንሽም። ይቺ መላ ናት። እንግዲህ የራስሽ ጉዳይ ሐረግ። ይኸው ከዚህ በኋላ እንግዲህ በቃ እኔ ልሄድ እንደው እንዴት መቼ ታርሽኛለሽ? ጣቤታ እኔ ሐረግ እናቴ መቀለጃ። ይኸውልሽ ደግሞ ያንቺን እርግዝና ይችን እንትናልሽና ደግሞ መቀለጃ እቤትም ውጭም በእኔ ላይ ልትጠቀሚ ነው። ጓደኛ ለመቼ ነው? ምን አባሽ ሐረግ ብትል ያገና ዋ እንዴት እሺ ማሙሽ በቃ ሁሉ ነገር እንዳበላሽሽ እሺ ሐረግ ነዛ በጫጫት ያንቀላ በዛ ጎራ ዝጌሽው ሿ እማሙ የወደደና ያበደ አንድ ነው ማለት ያንቺ ነው ወይ? እንግዲህ እንዲያ ነው እንግዲህ ሮሮ ነው ስራችንን እንስራተይ። አይ ሐረግ ይኸውልሽ እንግዲህ ከዚህ በኋላ ሰው ያለው ተፊት እኔ ተዋላ ልጄና ዝጌ ማሙ ሽሮሮ ልጄ ሽሮሮ እያልኩኝ በዛ ባንቀልበው ሿ ወይንሸት እያለኝ እንዳይሰውረኝ። እኔ አመሌላ አታምጪው። እኔ እየበሰጨኝ ነው። እንዴት የሚሰውርሽ ምንድነሽ? እዚህ ልጄና ዝጌ ይኸውልሽ እኔ እናስባለው እንግዲህ ተመላከች ልጄ እንግዲህ ቻው በቃ እንግዲህ ልትገቢ ሀት ልትዝ ነው። ቆይ አሁን እንደሚያደርግሽ ልትገቢ ነው ወደ ትዳሬ። አንቺዬ እንደው ብትለመኝ ምን እንደው ጠጥልት እንደው ምን አለ አንቺስ እንደው አላወቅሽ። አረገዝኩ አሁን እንዴት ያለ ነገር ነው አሁን እኮ ልጅ ብታረግሽም ተለመኝ ኮራቤ ተቀመጥ አብረን እንቀመጣለን። የለም አልመጣም። እኔ እንግዲህ ቻው ደህና ሁኚ ደህና ክረሚ። እንግዲህ እንዳንቺ ያለው ነው። ከየት መጣችሁ ማናችሁ እያለ በማይመለከተው እየፈተፈተ ብጥብጥ ያደርገን። የመጣሽለትን አርፈሽ ትበይ እንደሆነ አርፈሽ ቢ በቃ ምን ይመለከትሻል አሁን አንቺ ስለሱ አባት ግቢ ተርሽ አሁን ግቢ
ጉድጓድ ገባች ብያለሁ እኮ። ይኸውልሽ ቢገባሽ መወለድ ቋንቋ ነው። እሺ አንቺን እንኳን ችዬ እኖራለሁ እንኳን እሷን። ቸኮል ማለት አይኔ ብሬኔ ማለት ነው። ያሳደግኳት ልጄ ናት። በቃ እንዲሁ ያልተባለችውን ዝም ብላ መፈትፈት፣ እንዲሁ ዝም ብላ መሰርሰር፣ ማውካት ሁለተኛ እንዲህ ያለ ነገር ልስማ ብቻ ልስማሽ። ከዚህ በኋላ ማንጎን፣ አቮካዶን፣ ዱቤን፣ ጥራጥሬ ዝም ብለሽ መገመጥ ነው ያለው። ኧረ ግድ ሆድሽማ እንኳን ይሄን ሰበብ አግኝተሽ ምንም አትበይዋለሽ። ሆድሽ መከራ ነው። እንግዲህ ቻው ደህና ከረም ያረክ ተለያየ ተዚህ ምላስ ጋር ተለያየ። እውነቴን ነው ልጄ ላይ እንዳይጨ ወይንሽ እና እውነትሽን መሄድሽ ነው? አዎ እየሄድኩ ነኝ። ደህና ከረም ልህር ታልሽ ይኸውልሽ ተመልሰሽ ብትመጪ ስባሪ ማንካ የለሽም። ዛሬ ዘንድ አታገኝም። አይ ሐረግ ያንን ጉዳይ ብለሽ እጅሪ ስንት ነገር ተገንቶ እንደውም ታነስሽ ይጨምርሻል። የሻይ ቤትሽ ማጠነካከሪያ አዳሙ ይሙት እናቴ ወዲህ የምሮን ነው እንዴ ነገሩ። በቃ እኔም ጓደኛ አጣሁ፣ አንቺም ገባሽ። አይ ምን አይታለሁ እኔ ስንቀዋለል የቀረሁት። አቤት ምን ታጨረተኝ ዛሬ ስንት አረጉር ሆነናል። ዛሬ የታሰረው በሬ የለም። የታሰረው በሬ የለም። ታሰሩ አቻል የለም። እኔ እንጃ ብዙር ከታሰሩ ከከብቶች ማል የለም። ማን ወሰደው እንጂ አንቺ ምን ይዘሽ? ልጁን ይዤ ነው ነበር እየተጫወትን። አሁን እንዴት ነው እንዴው ይሄ ነገር እንዳለ እንደው እዚህ ቤት ሁሉ ተመለው ቀን እንደሆነ ሰው እየወጣ ሲሄድ ዝም፣ ከብት እየተነዳ ሲሄድ ዝም። እንዴት ነው ዝም የምትሉ? እና እኔ አላየሁትም የነበረ አሁን በሬ የለም። እኔ ያለሁ ቤት ነው። እኔ ከብት እጠብቃለሁ። እናንተ ያላችሁ የምትጠብቁ እንደው ምን ይሻለኛል? እንደው አሁንስ እናንተ ኧረ ተው ንቁ እባካችሁ። ኧረ ተው እግዚኦ 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 እግዚኦ። ያለም ወርቅ ይሄ በጣም ከባድ ችግር ነው። ሴትዮዋንም እንዳየዋት በጣም አይኗን ቢጠነቁሏት የማትመለስ ከባድ ሰው ነች። ከችግሯ አንጻር ደግሞ ነው ያልፈርድባት። ችግሩማ ከባድ ነው። ከባድ እናቴ ምን ቢከብድስ ቢቀልስ ምን አደርጋለሁ? ዘመድ የለኝ፣ ወገን የለኝ፣ ምን የለኝ። አንድ ወንድሜ ነው፣ እሱም አልሆነለትም። ብቻውን ምን ያርግ? ምን ይደረጋል? እያለቀስኩ መኖር ነው እንጂ የፈረደብኝ። አሁን መፍትሄው አንድና አንድ ነው። ያለም ወርቅ ምንድነው? አሁን አንቺንም ልጅሽንም ይዣችሁ ልጥፋ። ምንም ችግር ሳይደርስባችሁ እንደ ልብሽ ወጣሽ ገብተሽ የፈለግሽው ቦታ በቃ የፈለግሽውን ነገር ሁሉ እንደፈለግሽ የምታደርጊበት ሁሉ ነገር እዛ ሁሉም ሙሉ ነው። የታገሰ ተባል ይወዳል አሉ። እውነት ነው። አሁን እንግዲህ ስሙን የምለው የማታ እሱ ባለው በቃ ወይ ጉድ! እንዴት ነው የተወለድኩ ነው የመሰለኝ። አራ አረግናት ደህና ሰነበት። አራ እናቴ እንዴት ሰነበት? ደህና ሰነበት። ተሻለሽ? ያዥ የምነግርሽ ነገር አለ። እንግዲህ ምቹ ምኑ መጠቀቅ ነው። ያዥ ጥሩ አድርግሽ። እንዴት አልተሻለሽም? እንዴት አንቺ ምን ምች መጥቶሽ ኑሯል? አሮጉ እናቴ የምን ምችም የለ ምንም የለ እናቴ። ሁሉ ነገር ዓለም ደስታ ሆነ። እንደገና እንደተወለድኩ አላ ይሁን እንጂ እንኳን ደስታ አገኘሽ። እኔ ሳሞሽ ነው ብዬ ነው ደግሞ እዛ ላያት እያልኩኝ። አሁን ምን የታመመ ይመስልሽ? ወደዚህ ማላ ደረበብ በሰሙ እንደማያባ ነው ይመስልሽ እኮ አላልኩ እያለሁ እናቴ። ምንድነውና ምንድነው ምን ደስታ ነው ንገሪኝ። አምነግርሽማ አረገዝኩ። ማን እኔ ተመነ? አሮጉ እናቴ ተመነ ተሱ በለው ጨኒ ነው እንጂ ተመን ሊሆን አሮ እናስ አጎሳች አች እንኳን ደስ አለሽ። አዎ ጠላወጣ አይ እንኳን ደስ አለሽ ሙች። እንግዲህ እናቴ አረ ገሳዬ ስታው ፈንቅሎኝ እኮ ተማን ጋር ቆሜ ላወራው እንዲሁ ተናገስንቄ ወጣልኝ እያልኩ ግጥም እሱማ ትልቁ ደስታ ትልቁ ነገር እንዲሁ ቴቴ ምን ምትል ይመስልሻል? ከአይኔ ራቀ ከልብ ይርቃል ነውና ነገሩ። አንቺ ልጅሽን ይዘሽ ከዚህ ዞር ብትይላት ንዴቷ ይበርድላታል።
አራዳ እንዴት አድርጌ እኔ እዚህ ያለም ወርቅ እውነቴን ነው የምልሽ። እኔስ እሺ ልበል ይሁን ልበል እንደው ልጁ አሁን ተት ይመጣል። ስለ ልጁ በኔ ታዩ ችግር እንደው በኔ ታዩ ስለ ልጁ እንደው አንቺ ፈቃደኛ ሆኝልኝ እንጂ በሳቅ በደስታ ነው የምትወጪ። እንደው እሱ ባለ ምን ይመስልሻል አንቺ? ደስታ ነው እንጂ እንዴት ምን የሚል ይመስላል? ድሮም እኮ እኔና እሱ ጠባችን እኮ እንዲህ ነው። ልጅ ስላላረገዝኩ እኮ ነው የሁሉ ማዘዝ መጥቶ እኔን አንድን ሰረቅታ አስሩን እሰይ ቴቴማ ምን ላትል ብለሽ ነው? ደስ ነው እንጂ የሚላት ይላታል እንጂ ዛሬ እንደው ተይው ታይ እንጂና ቃታ ይሰደድም። አሁን እኮ ነው ሰብቼ መጣሁ አምረመራው እጄ እርጉዝ ነሽ ተባልሽ ተባልኩ። ለእሱ ምን ይሳነዋል እንግዲህ ጎበዝ። ኧረ እንደው አንቺዬ እንደው ሰው ግን አንቺ እንደው ቦታውን ስፍራውን ምድቡን እያዘ ነው። ሙች ደግሞ ምን መጣኝ? እንደው እውነቴን ነው እኮ ሙች ወይንሸት ሰው እንደ ዶሮ እየመደበ ነው። አዋ ዶሮ ልታደባለው ይኸውልሽ፣ በዛው ሻጥ ማለት ነው እንግዲህ ትጥት ነው የምትመድብ ሰው እንዳለ መደቡን ይዟል። ምን መጣኝ ነው መሸራሻውን ነው ይዞ አዋ ያዝ እንዴ ደግሞ አረተኝማ እንደው ውበት ያለም ወርቅ ምን ሆነች? ኧረ ምን ትሆናለች? ልታገባ ነው። አገባች እንዴ? ሞች ጉዳቴ ያው ነው እንግዲህ አገባች። ልታገባ ነው። ማን ነው አገባችሁ? ነው አገባችሁ እና አገባች ሰይው እንዴ የኛ ያህል ጊዜ ቆይታ ብላ ባዘን እንዲያቆርመም ብላ ተርማ መግባት ደስ ይላል። እንደው ጭኗን አቅፋ እናቴን የራሱ እንደው አንጀቴን ነበር የምትቆርጠኝ። አሁን ይኸውልሽ የሚዘረጋ መጣ። የሚያዘረጋጋ እንዴው ተዚያ ልቅሶና ተዚያ እንትን ወጣ። እንኳን አገባየቴ እንኳን ደስ አላት። የወት ማለት ነው እንኳን ደስ አላት ነው አገባች ነው የምልሽ። እንግዲህ አመጣችው መጣ ሰታት ብሎ መጣ። እንዴው ግን ቆይ አይደለም እንጂ አሁን ማግባቱን ታግባኝ ደስ ብሎኛል። ግን እቴቴ ዝም ትመስልሻል? እንዴት ዝም ምትላት? ምን እንዴት እስከ ዛሬ ድረስ ይቺ ሰው ስታር ስትጠቁር ስትከስል ኖረች። እንግዲህ ከነ ልጇን ነው ወሰደችባት። ባል ታግባና ባይሆን ትደሰት እንጂ ኦሮ ይሄን ነገር አይመስልም አይመስለኝም። ለምንድን እሷ ብቻዋን እንድትቀመጥ እንጂ ባል እንድታገባ አይመስለኝም። ባትፈቅድም ሲጀመር ሰውየው የገባው ሰውዬ የሚያዳምጥ አይደለም። እንደውም ቤት ገባ የሚያዳምጥ አይደለም አልኩሽ። ገባ ቤት ነው እና ሲሳይ ዝም አለ ሆኖ ኧረ እንኳን ሲሳይ ቀርቶ እቴቴና እስከ ቤተሰቦቿ ድረስ መጠጥ ነው ያደረጋቸው። ኧረ እሞች ይተክላታል እንደ ካሮት ቁልቁል እያንዳንዷ አፌን ከፍታለሁ ካለች ሰውየው በያምጪው የዋዛ እንዳይመስሉሽ። ይሄንን በሩቅ የማውኑ ወደ ልጅስ መገስከሶ ይቀራሉ። እንዲህ አይነት ነገር እንዲህ ያለን ሰው በላይ ደግሞ ምን ያረገ ደርሶ ገና ተወልዶ ምን ብሎ አረግ እንደዚህ ሳይሆን በተለይ ያለም ወርቅ አፍ የሚከፍተውን ሰው ነው አንዱ ነው የሚያዝ። አራራ እኔ ጋርስ ፍቅር ነው እኮ ደግሞ ወተኔ ጋር ነፍስና ስጋ እና እንዲያ ነው ይኸውልሽ ተከብሮ የሚያስከብር ባል ያገኘችልሻለሁ። አሁን እኮ እስቲ እጀለ መቼም አፌ ግም ነው መቀባጠር ሳልቀባጠር ድንገት አይቻቸውም። እንዲህ ያለን ሰው በሩቅ ነው። ራስሽን ቆጥቢ። እውነቴን ነው። እኔ እንኳን እሱ አገኘች እንኳን ደስ አላት። ግን ሰውየው ትንሽ ቅፋቱ ምን ተጠንቀቅ ማለት እናቴ እያየሁ እየመረመርኩ ነው የምራመድ። አዎ እንዲህ እያልኩ ነው እናቴ። ወይ ጉድ እንኳን አጅሬ ትድበከበኪያለሽ። ቡና ፈላ አንቺ ያንቺ ቡና ፍሊታ ነኝ። ምንድን ስሚ አረቀስ ምን ስለሆንሽ ነው አንቺ አባት ጠያቂ ሆንሽ? አንቺ ምን ስለሆንሽ ነው አባት ጠያቂ? ምን ችግር አለው? ምንድነው ነው ጠይቃት። አንድ ቤት እየኖር አባትሽ ማን ነው ብላቸው እኮ ምንድነው ነው? ምን አገባሽ አንቺ? ምን አገባሽ ማለት ምንድነው? ምን ችግር አለው? ምንድነው ኖሩ ነው? ስሚ ምን ትልቅ አረገሽ ስለሰው አባት አንቺ ምን አገባሽ? እኔ እኮ አንድ ቤት እየኖር ምንድነው ዝምድናችሁ ያላችሁን ነገር ልጠይቅ ማለት ምንድነው? እስቲ ንገሪኝ። ይሄን ምላስሽን በወረንጦ ነው ጎልጉዬ ማወጣልሽ ነግሬሻለሁ። ለፈጠርሽን ማስጠላሽ አታጓጅ። ማታውቂያትን አታጓጅ ነው ማሳይሽ። ተረጋጊ እንጂ አታጓጅ። ምንድነው የምትይ? እረፊ። ሁለተኛ ይችን ልጅ ብትጠይቂያት አንቄ ነው የምገልሽ። ነግሬሻለሁ። ኧረ ምንድነው የምትይ? ተረጋጊ። ነግሬሻለሁ። ምንድነው ግን እንዲህ የሚያደርግሽ አንቺ? ምን ችግር አለው? ነውሩ ምንድነው? አትድገሚው። አሁንም ዝም በይ። ዝም በይ። ኧረ ተቆጥቀስ በይ። በቃ ዝም በይ። ስለ አባት ሁለተኛ ስታወሪ እንዳልሰማሽ ዝም በይ። ነግሬሻለሁ። ምንድነው ችግር አለው እንዴ? አንቺ ልጅ ዝም በይ። በእጅ እንዳጠፊ ዝም በይ። ስህተት እንዳሰጂ ልጅን ላሳድግበት ዋልሽ። ልትገለኝ ነው እንዴ? ወይኔ
ይቀናው ማልዶ ስጋ ይበላል በሬውን አርደውን ያለ እንቧ በለው እንቧ ይላል በሬን እንቧ በለው ያገሳል አንበሳን እንቧ በለው አብሮሽ የከረመው እንቧ በለው ባላንገራሽ የሳን እንቧ በለው ጭራሽ ተደብቀህ ደግሞ እኔን የሆነ ነገር ቆይ ምን አስበህ ነው? ጠጥታል አንተ ነህ እንዴት ነህ አንተ? ቆይ እዚህ ውስጥ ተደብቀህ ከማን ጋር ነህ? ብቻህን ናውጣ ና ሁለት ሆነህ ግጠም ይከፈልህ ና በለው አይደለም እንዴት ተደብቀህ አንተ ሴራ አስረህ ትጠብቀኛለህ እንዴ? እንዴት ሆንክ ወጣህበት? በሬው እንዴት ሆነ ነው? በሬው የሸጥከው በሬ እንዴት ሆነ? ስለምን በሬ ነው የምታወራ? ቅድም የነዳ ነውን በሬ ነው አይቲቲም በሬ የነዳ ነው? አዎ ኧረ ነዳው የሴቴን በሬ ነዳው አይደል? ኧረ ጥላውን ምንድን ነው የጠጣው? እናንተ ቤቶች ሲጀመር በሬ ከመንዳት ከመስረቅ አትጎዝኑ ማር ምንድን ነው የጠጣህ? ቀስ ብለህ አውራኝ እስኪ። ምንድን ነው የጠጣህ? ኧረ ያስን የጠጣህ ጥላውን አትንቦጅቦጅ ነግሬሃለሁ ካሁን በኋላ በሰንከታ ለኔ ዝም ብዬ እስካሁን ድረስ ታገሱ። እኔ ሲጀመር ከሌባ ጋር ቆሜ ማውራቴ ስህተት ነው። አሁን አንተ ተጠብቅ ነው የቆየሁ ነብሩን ከሰውዱ ጋር ተመሳጥረህ ከነ ስባለው ጋር ተመሳጥረህ ደግሞ የቴቴን በሬ ትነዷል። እንደው ወገኔ መዝገው በእጅ እንዳጠፋ እውነቴን ነው። እኔ በጣም እንትን አልክ። የምነግርህን አዳምጠኝ አንተ። አትልቀቀኝ እንግዲህ ስነ ስርዓት ያዝ። የሸጥክበትን ብር አምጣ፣ እንደውም ሙሉውን ብር አምጣ። አንተ እየተጣስ መጣለህ እንዴ? ይኸውልህ መዝገቡ እኔ ካሁን በኋላ ትዕግስት አልቆ አናቴ ላይ ደሜ እየፈላ ነው። ጥላውን ነፍስ እንዳንጠፋ ብር አምጣ። አንተ ቆይ ከቴቴ ተሰርቅ እንዲሁ ምን ታረግ ነው? እንዲሁ አሁን ከቴቴ እኔ ጥላሁን እናንተ ቤት ሰባራ ዶቃ ሳነሳይተህ ታውቃለህ? ጥላሁን ሰባራ ዶቃ አነሳ ሲባል ሰምተህ ታውቃለህ? እስኪ ተረጋጋ። የሚሰርቅ ዘውዱ የምሰርቅ አንተ የሚሰርቅ እሱ ባለው ቤት ነው የሚገነባ እየሰረቀ እሱ ባለው እኔ ጥላሁን ጽድት ያልኩ ጥርት ከውሃ የጠራው ጥላሁን ይሏል። እኔ ነው ወይ ምኑን ነው ፈጅተው የመጣ ጥላሁን የላኩ ሆነ ያንን በሬ ትልቁን በሬ የታሰረውን በሬ የሸጥኩትን ብር አምጣ። የታሰረውን የሰራከው የታሰረውን ነው የሰራከው። ይኸው የምትወደውን የቴቴን የምታስረውን በሬ ልታደልብ የሞከረችውን በሬ ነው የሰረካት። ምንድን ነው? ምንድን ነው? ቆይ እስኪ እንደፈራው ታገኘሃቸው እናቱ እንጂ እኔስ ነግሬህ አልነበረ? አሁን ምን ታደርገው ነው? ኧረ ቆይ እስኪ ቆይ ና አንተ ምንድን ነው? ምን ይሄን ያክል ወንድ እንጂ ምን አውሬ ያስገባች ይመስል እንዲሁ መከራ እኮ ነው። አንተ ክፉ ነው ሰውየው ይደበድብሃል። ቆይማ ምን ካርከኝ ማለት ነው? ጥላሁን ጣለ ሰውዬ ልጅ እና ካርከኝ ማለት ነው? የሰውዬ ልጅ እኔ እኮ የበየኩ የራሴን ድርሻ ነው። የራሴን ድርሻ ሽጥ ብዬ ብልክ ነው አንተ የምትከረኝ? እንግዲህ እና የራስ ድርሻ ይሰረቃል። የራስ ድርሻስ ቢሆን ከቴቴ እንዴት የምትሰርቅ? የምን ነው ግን ካርከኝ ማለት ነው ወይ? ና ጥላሁን ና አለቅም የትም ብትል ና ነው የምልህ። ብሬን አታመጣው የወሰድከውን ና ጥላሁን ሀቄን አምጠውና እንዴስ እንግዲህ እኔ ምን ማድረግ ነኝ? ስንቄ ጠፋች ዝም አልኩ። መዝገቡ ሄደ ዝም አልኩ። ሁለመናው
ይጠፋል። እዚህ ቤት ሴት ወንዱ ያው ዝም ብሎ መደበላለቅ፣ መረማሸት፣ ዝም ብሎ መውጣት መግባት፣ መብላት መጠጣት እንጂ አንድ ቁም ነገር ያለው የለ። እኔንም የሚደግፈኝ የለ። እንዲሁ እኔ የማረገው ግራ ግብት ብሎኛል። ደህና ዋልሽ እቴቴ? ምን ደህንነት አለ? እንዲሁ አደራህን እንዲሁ ምንድን ስትሰሩ ነው የምትሉ ግን እናንተ? እንዲሁ እንዴት ነው ይሄ በሬ ተነድቶ ሲሄድ እንዴት ነው ሀት ነበርክ አንተ? እኔማ ጠዋት እንደርኩ የምሄድበት ጉዳይ ነበረኝ። እዚህ ሂጅ እኮ ነው። ምን ጉዳይ አለህ? ምን የምታስፈጥመው ጉዳይ አለህ? እንዲህ አጥብቀው ሲይዟችሁ በዚህ ሂጅ ነው ጉዳይ ላስፈጥም ነው የምትሉ? ምን እኮ ስንቄ ያምሻል። ቆይ እንጂ አሁንስ ቢሆን ማን የነዳው ይሄን ከብት? ማን የወሰደው? እቴቴ እንዴት ምን እያልሽ ነው? እኔ አሁን እንደ ስራ አለው እንዴ? እኔ ምን አውቃለሁ? አሁን የመንደሩ ሰው እንዳለ ሲጠቋቋም ሲያወራ ነገሩኝ። ጥላሁንና መዝገቡ ናቸው አሉ እየነዳ ከመሬት አውጥቶ ሄዱ። ጥላሁንና መዝገቡ? አዎ አሁን በየት ሄዱ አሳዩኝ ብዬ ብከተላቸው ጥላሁን ነው ልማዱ አሻጉሮ ሄደ። ጥላሁን ነው ሰደው መዝገቡ ጭምር አየ እንደፎከረ ሲወጋኝ እንደፎከረ ሲወስደው እኔ እኮ እናንተ እንዲሁ ለምን ልጠቅሙኝ ነው ግን? አሁን አንተ ዝም ብሎ ዛሬው መና ብቻ ቁጥራችሁ ብቻ ነው እዚህ ቤት ያለ። ለምን ልጠቅሙ ነው እንግዲያ? እማትጠብቁ ነበር ግን ታውነኛ ሰውን የሰማ እንዳለ የመንደሩ ሰው አይደል ሰምቶ ጠቅላላ ምን ታረጋለህ? እዚህ ምን ታረጋለህ? አንቺ እንደው ምን ሆነሽ ነው? እንደው ልምድርክም ብለሽ ተጣጣሽ። ኧረ ሰማይ ግን ጥላው ዛሬ እዚህ ቤት ቀንም ሙሉ ሰው ሁሉ ሲፋጭ የሚውል ቆይ እና አንቺ ቢፋጭ ምን አቀበሽ? ያሽው ልጅቶች ቸኮላ አባት ሲነሳ ሁሉም ሰው ነብር ነው የሚያደርገው። ጥላው ቆይ ቸኮሌ ማን ልጅ ናት? ቸኮል የሚያታቦጅ ልጅ ናት። አባቷን ነው ያልኩህ። ስለ አባቷ ነው ምን አቀበኝ? አባቷን እንዴ ሁሉ ነገር እኮ ራሷን ነው የሚመስል። ኧረ እሞት ጭራሽ አመሳልሰሽኛ። ይኸውልሽ የኔንና የቸኮልንና አባትና ልጅነትና ያታቦችን ምንን ልታጠሪ አይደለም እዚህ ቤት የገባሽ ብርና ብር ብቻ ፈልገሽ እዛሽ ልትይ። ምንም ብር አልፈልግም። ካንተ ጋር ያለኝን ነገር በሙሉ ሞስዶን ያልኩትን ሀብት ንብረት ሁሉ ትቼዋለሁ። አልፈልግም። ኧረ ምን ሁሉም እኮ ነው በጥቂቃችሁ የሚነግርሽ። አየህ እንደፎከረ አረገው ግድ የለም እንዴ ወጉኝ እንጂ እንደፎከረ አረገው። ቴቴ ውስጥ ቆይ ዋናው የሚታወቅ ሰው እንኳን ሆነ ምንድነው የሚታወቅ ሰው አሳልፎ ይሸጠዋል እንጂ ታቅፎት ይቀመጣል በሬውን እንዴት? ይኸውልሽ ሴት አሁን በሬውን ባናገኘው ገንዘቡን እኔ ጥላውን ጉሮሮን አንቄ ነው የምቀበለው። የትም አይሄድም። አገኘዋለሁ። ጉራይ ሸጠው ሲጀመር ድረስበት ወይኔ መጀመሪያ ነበር መጠበቅ ያለብህ። መጀመሪያ ምን ይዘህ ምን ማለት ይሄናል ያሰብኩኝ። እነሱም እኮ ድራሽ አጎያየሽኝ የስንቱ ቦታ ልወጣ የስንቱ ቦታ ልቀመጥ ያምሻል። ተይውማ እንዲሁ እንጃ እኔ እንዲሁ እንዴት ብዬ እንዲሁ በቃ ተረጋጊ። አንቺ ዝሻት ግኝ ማለት እዚህ የትም አይሄድም። ዋናው ሌላ ሰው እንኳን አልወሰደው ነው። በቃ የትም አይሄድም። ምንድነው ሽጦት ነው የሚሆን። ገንዘቡንም እስካሁን ይደረግመዋል። ዋይ አጠፋውም እንዴት የሚያጠፋው በዚህ ሰዓት ያን ሁላ ብርን ታውቃ ያጠፋዋል። ምላስ ብቻ ወሬ ብቻ እንዳለ የዚህ ቤት ቶሪና አፋ ብቻ መፍትሄ ፈልገናማ ዲስኩራቱን ዲስኩሩ አይውማ ያምሻል። ይኸውልሽ አሁን ነኝ እንግዲህ አልሄድም። አዎ አልሄድም አልኩህ። አልሄድም። ሚስቴ እኮ ነሽ። እኔና አንተ ባልና ሚስትነት ያበቃ እኮ እዚህ ቤት ታስገባኝ ነው። በዛ ላይ ቸኮል ተጨምራ። አንቺ ቸኮል አትበኝ። እዚህ ስለ ቸኮል እኔ የማውቅልሽ ነገር የለም። አሁን ወደድሽም ጠላሽም ወደ ቤታችን እንመለስ። አልሄድም አልኩህ። በቃ አልሄድም። አዎ አልሄድም። አልሄድም። አዎ እንግዲህ ዘርፍ ማምጣሽ ለእያንዳንዱ ግልጥ አድርጌ ነግራታለሁ። የዛን ጊዜ ግሩምቦሽን አንቃ መልሳ ሂድና ንገራት። እቴቴ መልካም ሰው ናት። ልቧ ቅን ነው። እንዳንተ አይነት ክፋት ልብ የላትም። የማታውቀውን ሁሉ ሰው እየሰበሰበች የምታኖር ሰው ናት። እሙት ለዘርፊያት ቤቷ ገብተሽ ያ እሷን ነጻና ታያለሽ አይደል? አዎ አንተ እንኳን አለ ይሄን ያክል እንዳታስቢው። ጥላሁን ግን ምን አይነት ወራዳ ሰው ነው። አሁን እንኳን በቃኝ ምን ነቃይ ብትል ግን መልካምነት ምን አግኝቼ ነው በቃኝ የምልሽ? ይሄን ያክል አመት ዘርፋት ነው እኮ ገንዘብ ምንድነው የምትወለዱ? ምንድነው የምትነጋገሩት? እነዚህ አንደራፋ አንደች ጥላሁን እኔ በዚህ ልክ አልጠብቅህም ነበር። እንዴት ታረገኛለህ ብዬ በፍጹም አልጠብቅህም ነበር። እሷን እንዲህ አድርገህ ያስገባሃት አንተ መሆኑን አላውቅም ነበር። በሴራና በደቦ እንደመጣች እሷን አውቅ ነበር። ለነገር እንደገባች
እቴቴ እኔም እኮ ወድጃለሁ። አላሳደግኩህም? እኔም አሳድግሽ አላኖርኩህም? አኑረሽኝ እንዴ ልትንከባከብ አላሳደግኩህም? አሳድግሽ መንገድ ላይ ጣልሽኛ። አስወጥተሽ ምንም የሰራህበት ነገር የለም ብለሽ አወጣሽ ስትይኝ ይሄ ሐሳብ አእምሮ ላይ መጣ። በገዛ ምላስህ በገዛ ድርጊትህ እኔም ቢብዬ ነው። ቢሆንስ በሬ እንትን ነው አንተ። ኧረ እንደው ምን ፍጥረት ነህ? ኧረ ምን አይነት ሰው ነህ? ነው እንግዲህ ምን ነው እኔ በሬ አልነድም እቴቴ። እኔ በሬ አልነድም። ነርተሃል። ደህና ነሽ? እንዴት ነሽ? እንዴት ነሽ? ኦሮ እንዴት አምሮብሻለች። ኧረ ምን ያምርብኛል? እኔ እናቴ ሁሉ እረስችልሽ እንደው የት ባገኘሁሽ ስልኩን ያገኘሁሽ። እንዴት ምን አቻ የወይን እሸት ባል የነበረው ነው ወይ አንቺ ውሽማ? አፈር ብትበይ ምን ደግሞ የመቼውን ነው የምታወሪ? የበቃው ነገር እንዴት ነው? ኧረ አለማፈራችሁ እንዴት? ኧረ እንደው ቢወጭቅሽ እንደው አችተኝም ልንገርሽማ እታች አምባ ከአባቴ ጋር ከብት ልንሸጥ መሄድ ከዛም በኋላ ማንም ባገኝ ጥሩ ነው የዝናን ምን የዝና ልጠፋሽ ነው? አች እንዴት ነው አንድ ድንቡሽብሽ ብላ አምሮባታል። እንዲያ ናት መልኳ። ኧረ የሰው ልጅ እንደዛ ሆነ ማመር እንዳልኩሽ እንዳዩት ፍልቅ ብዬ እጄ ሳምኳት። ከዛም በኋላ ከማን ጋር እንደው ዘብነን ጎምለል ይልሻል መሰለሽ እንደ ከተሜው እንደዚህ ተያይዘው ከሱ ባለው ጋር ከሱ ቤጋ አረግናቴ እንደው አልኩሽ ይሽቀነደራሉ ሁለቱ። ምድር ጠባቸዋለች በዚህና በዛ ዝም ብለው እንደዚህ መሆን ነው። እሷ ምን ታውቂያታለሽ? ማሸብረቅ ነው። እሱም አምሮበታል። እሱ ሳያንስ ደግሞ ወንድሜን አስክደኸኛል። እሱ ባንቺ ወንድሜን አብለኸዋል፣ አስክደኸኛል። እቴቴ አላይም አልሰማም ብሎ የወጣ ባንቺ ችግር ነው እንጂ በእኔ ችግር አይደለም። እንዳትደግሞ አይደለም። አታቋጭም ባታውቂው ነገር አለ። ዝም ብለሽ እኔም መንገድ ላይ አስጥተሽ ጥለሽኛል። ያሳደገናት እኮ የሰው ልጅ ነው ብሎ ምንም ሳስጭ መንገድ ላይ ጥለሽኛል። ይህችን ሴራ አስበህ እሷን ስታስገባ ሀብት ንብረት ታመጣለች ብለህ አስገብተህ በገዛ ምላስ ምን ጥቅ ብለህ ወጣ? አይመለከተኝም። በቃ እኔ አይመለከተኝም። አይመለከተኝም። እቴቴ እኔ እረፍ። እኔ አከብርሻለሁ ብዬሽ ነው። እኔ አከብርሻለሁ ብዬሽ ነው። እሱ ይልህ እጃ መዳፋሽ ነው። እሱ ወጣ እንዴት ይሆናል? ይኸውልሽ ትንቧለል አንቺን እኔ ምንም አልናገርሽም። ቀደሙንም አውቃለሁ። ባልሽ አይደለ? እሺ ተከታዩ ወጀት ምነሽ ተከታዩ ባልሽ ነው። ሂጂ ኧረ ገረገር እኔ ለእነሱ ብዬ እለፋለሁ ማስናለሁ። ኧረ እንዲሁ አንድ ሰው ኧረ እንዲሁ አንድ እንዲሁ ምናምን ተከታዩ እኮ ነው ያለው። ያለመታደል ሂጂ ዞረሽ እንዳትይኝ ሂጂ እዚያው እንዳትቀለባበራችሁ ሂዱና ኑሩ እንደፈለጋችሁ ሁኑ። ትታመሚያለሽ እናንተ ዛሬስ በሽተኛ ሆነችብኝ ሴትዮ። የኔ ነው እኮ መከራው። አፈር ልብላላቸው እንዴት እንደሚያስቀኑ። ከዛም በኋላ ቀስ ብዬ አምጥቼ እንዴት ነው አልኳትኝ። እሱማ እንኳን ልጅ አርግዘሽልኝ ሁሉን ነገር ትቼ ካንቺ ጋር ነው የምኖር ብሎ መጦ ከኔ ጋር መኖር ጀመረ ብላይ ቆጭ መጨረሻ ጋር የሞተልሽ እናቴ ትሞት። ኧረ እንደው ምን የታደለሽ እንደታች ምን አይነት ወራዳ ነው? እንደው ምን አይነት ሰው ነው ግን? እናትሽ እንዴት ምን ሆንኩልት ነው? እንዴት ወይን እሸት እርጉዝ ነኝ ተሱ ብላ አይደል እናቴ የምትንሳፈፍልሽ በአየር ላይ ምች እንዳይመታኝ ጥላ ዘርጉልኝ አይደል ስትለኝ ዋለች ዛሬ። ኧረ አምታታችሁ ነው አይሄዱ አለችኝ። እኔ እንግዲህ እርጉዝ ነኝ ብላ ልትነግራቸው ሄደች። እኔ እሷን አላውቅላትም ብቻ ከይዝና ጋዛ ለማቸውን እየቀጭሉ ነው የምልሽ። እኔም ታች አምባ ነው ብቻ ያሉ እንግዲህ እና ሄዶ ገባለ ልትይ ታካርች ሞልሻል ሄዶ በሞት ያጠደ። ይሄንማ ውጭ በዳሪው ንፋስ ይወስደዋል። ቡና ፍልቼ ቤት የምናወራው ከገዛ ቤት ጎትቼ ልስተው በህይወት ዘመን የሚጸጽተኝ ስራ አሁን የሰራኝ ወይኔ መስገቡ ደረቅ ብሷን አጥብታ እንዳላሳደገች የማታ አጎት ተጫወትኩባት። ወይኔ መዝገቡ ደህና ዋልክ? ወይኔ እሸት ምንም ደህንነት የለም። አሁን እኔ ወንድም ነኝ ወይ? እኔ ወንድሟ ነኝ ወይ ነው? ምንድን ነው ወንድም ማለት? እኔ ለእሷ አልገባትም። ሩግናቴው ለማን ነው?
ደረቅ ጡቷን አጥብታ አሳድጋ ዛሬ ተጫወትኩባት። ዘርፎ ለዘራፊ ሰጥቷት ነው የምልሽ እቴቴን። ምን እቴቴን? አዎ እቴቴ። ምን አድርጋት ነው? የምትወደውን ቡሬውን በሬ አውጥቼ የሸጥኩባት። እኮ እናቴዋ ኧረ ባዳሙ ሞት ምን ያለን አንተ ምን በልክ ተወጣ ተናድጄ ሂጅ ጥላሁን ሽጡ አልኩት ወሰደብኝ። እኮ ጥላሁንም በሬውን የወሰደብህ እኔ እና እሱ ተነጋግረን ሸጠው ነበር። እሱን በዛው ጭልጥ አለ። ጸጸቱን እንዴት ነው የምችለው? አይኗንስ እንዴት ነው የማይሆነው? አሁን ምን እናንተ መጀመሪያ ምን ቆም ብለህ ብታስብ ነው መዝገቡ ምን ሆነ ነው? ማሰቢያ እንደዚህ እናቴ ማሰቢያማ የለኝም። ባስብ ኑሮ መጀመሪያ ከእጇ ባልወጣሁ ነበር። እኔ ደግሞ ስንት ነገር ደስታ ይዤ አሁን የሚያደፈርስ ነገር የምትነግረኝ መጣሽ? ምን አይነት ሰው ነው ግን ጥለው? ምን አይነት ሆዳም ሰው ነህ? ስግብግብ አልበቃ ባይነትህ ለዚህ ዳረካ ስትዩዋል። አሁንስ እንደው ምንድነው አደራ እንደዚህ ይደረጋሉ? ይኸውልህ የሰው ልጅ ያጠፋል። ሰው መቼም ሰው ሆነን ስንፈጠር አጥፊዎች ነን፣ ተሳሳቾች ነን። ስለዚህ ደግሞ ይቅርታ ጠይቃት ግድ የለም። መቼም ቢሆን ይቅርታ አልጠይቃትም። እሷም ይቅር አትለኝም። የምትወደውን እንዳይኗ ብሌን የምትሳሳለትን በሬ ነው አውጥቼ የሸጥኩባት። ምን ይሁን እንግዲህ አንድ ሆና ጠፋ። አሁን እንግዲህ አሁን አንድ ደቂቃ ጸጸት ያዘኝውልሽ። ቅድም ግን ሳወጣው በልክ ተውጭም ተበሳጭቼ ይዤው ሰር ግን ምንም አልመሰለኝ። አሁን ግን እናቴ እቴቴ ነው ብዬ ባስብ ነው እሱ ባለው። በዚህ ደግሞ አንተ ደህና ልጅ ነበር ካደ ተመቸበች ነው ደግሞ ዛሬ እንዲወቅ ኧረ በማታ ሞት እንዳልል ገና ነው። ይሁን እናበል። አሁን ሁሉም ነገር መዝገቡ እማሙሽሮ ነው። ሁሉም ነገር እማሙሽሮ ነው። ተልኮ አያልፍም። እቴቴን ይቅርታ ጠይቅ። ምንም ሽሮ የለም። እሷም ይቅርታ አትለኝ እኔም አልጠይቃት። ኦሮሮሮ ይቅርታ ታደርግልሃለች። ተነስ እኔ ልውሰድ። አድርጋ ብትገለኝ እመርጣለሁ ዛሬ እቴቴ። ኧረ ሰውዬ በህይወት ኑር አንተ። አሃ ና እንሂድ ና ተነስክልህ ና ቆይ እንትን ነው ይቅር የምትለኝ እንግዲህ ይመስልሻል ትላለች እቴቴ። እንኳን አንተ ወንድሟ ስንቱን ይቅርታ እያደረገች ስንት ወቡ እኮ ናት ሩሩ እኮ ናት። ምንም አትልህ። ብዙ ጥፋት አጥፍቻታለሁ። እንደ ዛሬው ግን የሚሆን ጥፋት የለም። እግሯ ላይ ወድቀህ ለራሴ ጸጸተኝ እንኳን ደሷ እግሯ ላይ ወድቀህ ይቅርታ ጠይቃት አልኩት። ተው እኔን ብዙ እንትን አትበለኝ። እኔ ብዙ እንትን ጉንብስ ቀን አታስደርግ። ተው ጥሩ አይደለም። እዚህ ላይ ምን ነጀም በቆረጠው ያን ገመድ የፈታውበት። አይዞህ እንግዲህ ና ይቅርታ ጠይቃት። እኔ ልውሰድና ላስታርቅህ። ምን አይነት ግን ስግብግብ ሰው ነህ። ጭራሽ በቴቴ ላይ እንደዛ ያን ያክል ትከራከራታለህ? ያን ያክል ትመልስላታለህ? በዛ ላይ ደግሞ ዱላ አንስተህ ቴቴ ለቴቴ ይሄ ውለታ ክፋይዋ ነው ምላሿ ነው ወይ ዱላ የምታነሳለህ? አቺ በቀሻል እንግዲህ አቺ በቀሻል ማለት ምን ማለት? አሁንም ደግሞ ልትጨቅጭቂ ነው? አዎ እድሜ ልክ ከችግር የማያልፍ ቤተሰብ እንደው ሁልጊዜ ችግር ነው በቃ። እቴቴ ምን እንደገቡ እኮ እንዳለ ድራሻቸው ጠፋኩ። ኧረ ግድል ያንተ ነገር ያበቃ ነገር ነው። ተው ያበቃኝ። አይ እንዴት ምን ሰማሽ? ህዋ እናቴ መጥቶ ነበር። ጥላሁን ኧረ ትንቧሌልን ከዚህ ሰተት አድርጎ ያመጣት እሱ ነው። ማን? ጥላሁን ምን ሊያረጋት? ኧረ ግድል ይሄነት ሚስቱ አይደለች እህት ነሽ ብለሽ እህት ነኝ ብለሽ ሀብት ተካፋይ ብሎ አንጦ ጎልቶ ቤታችን ምን? ኧረ የቴቴ አይደለች። ታያት መጣ። እሷ ነገር ትጎንጉን እሷ ሰው ታጣላ አንቺ ጥላሁን ነው እዚህ ቤት የላካት የምትይ? እሱ እዚህ የእሱ አልሆንለት ታለ በዚህ ሀብት ንብረት ተካፍለሽ ትመጭና እንኖራለን ብሎ አምጦ በጥግ ቁጭ ብለው ሲያወሩ እኔ እና ቴቴ እንደው ከቻ አንልም። አንተ ወይኔ እንደው እንደዚህ ጫውትብና ለሞቅ እንዲሁ እኮ ይገርማል። ጥላሁን የትም ቦለልባል እኔ እኮ የሰው ጀርባ አይታወቅም ማለት እውነት እኮ ነው። በቃ አትንጫጩ እንግዲህ እናንተ ያበቃ ነገር ነው። በቃ አትብላሉብኝ እንግዲህ በቃ እዚህ ቤተሰብ ግን እንዳለ ጠቃበቃ እንብለው ነው እንዴ የሚል ዝም ብሎ አንድ ለራሱ ለሰው የሚጨነቅ የለም እንዴ? እቺን ሰትዮ ግጠናት እንጋጥ እዚሁ እንብላት። በቃ ሁሉም ለየራሱ ነው የሚያስብ ማለት ነው። እንዴ ይክላ ሰው ላይ ሄዶ ይደፋል እንኳን ገንዛቱ ላይ እንዴ አድርጌ ነው አይኗን የማየው። አውራውጌ ሰውዬ ና ዝም ብለህ እኔ እንኳን ባህሪዋን አውቃለሁ እንኳን አንተ የገንዛት ረኔስ ቅርቢ ተው ይቅርቢ። ኧረ አንተ እንግዲህ እንደው ምን ያለው እኔ አይኗ እንዴት አድርጌ ነው የማያት? አይኗ እንዴት አድርጌ ነው የማያት? አሁን የሮላ በደል በድያት። ተው እንግዲህ ይቅርታ በላት። ተው ይቅርቢ። ወንሽ ተው ማተው ዷፈር ሶና አንተና ምን ያለው ነው? ጉልበቴ ሁላ ተበረከረ። እንኳን ለአንተ ለስንቱ ነው ይቅርታ እያደረገችልህ?
እንኳን አንተ ለገንዘብ ወንድ ሰውነት የራደብኝ። ኧረ እናቴው ኧረ እንደው አንተና ዝም ብለና ተመታው መተህ ስደርስ እንደገና ኦሮ ያቻት ነኝ ያ ሰው ልቡ የወፍ ወንዱ አይታወቅም። እኔስ እንደው ሁሉም ሰው እንደደና ሰው መተረት አሁን እዚህ አትብላሉብኝ። እኔ ተሰው ምንም ነገር ምክር አልፈልግም። ምንም ምክር የምፈልገው ነገር የለም። ዝም በሉ አታበሳጩኝ። እኔ አታበሳጩኝ። ምንድን ነው አሰው በድጌሻለሁ ቴዲ በዚህ ወደ መሰንደብ ዳፈርስ ወይ እውነት ለበለው ቴዲ ይሄንን የማያረጋ ያቆስልሽ እሱ ባለው እንኳን ብዙ ያጠፋል። እንኳን ይሄ ገና ሞሳው ኧረ ተይኝ ወይንሽ ኧረ ተይኝ ልቤ ቆስሏል። አልመከር ብዬ ነው አውቃለሁ ግን ይቅር በይው። ገና ሞሳ ልጅ ነው እኮ አላውቅም ብሎ ሞሳይ ገንዘብ ያታልበት እኮ ነው። ይሄ ነው ሞሳ አንዱ መከራ እናንተ እንዲያፈርስ እኔ ተነስቶ አፈርሰ ብዙ ነገር ይዤ ተሸክሜ እንደው እቴቴ ቀጣርቂ አፈርሰዋል። የማንም መቀለጃ አንዱ ሁሉ ብለን እንደው እያለቀሰ መንገድ ያገኘሁት እናቴ እኔ ትቼዋለሁ ሁሉንም ነገር ትቼዋለሁ ሁሉንም ይሆን መስሎኝ እኮ ነው ታንቺ ተለይቼ ስር ቆይ ተማርኩኝ። የሰው በረት ነው የከፈትኩኝ። ሌላ ምንም ያደረኩት ነገር የለም። ተው ያለቀ ነገር ነው ሁሉ ነገር ያለቀ ነገር ነው። ተው ቤቱ ቅጡን አጥቷል። እኔ ማን ወጣል ቤቱ በቃ ከፈው እቴቴን አስቀይሚያት ብሎ ያለቀሰብኝ እቴቴ መንገድ ላይ አታልቅስ። በቃ የሰራው ስራ ልክ አልነበረም። እኔ ልክ ነኝ። አሁንም ቢሆን ይኸውልሽ የሚበቃል በቂ ንብረቴን እስካሁን ድረስ የለፋውበትን እያለሁ ምንም አይቆጨኝ። ከየት አመጣህ? ጥላው በሬውን የሸጥኩት እኔ ነኝ። አዎ መዝገቡ እንዲያመጣው ነገርኩት። ጨካኝ ሰው ነህ ግን እሱ አይመለከተሽ ማለት ጨካኝ ሰው ነህ። እኔ ነገር ሲሆን ይቅርታ ብለህ ደም ፊቷ ድረስ ተንበርከክ ይቅርታ መጠየቅ ሲገባ አረ ጭራሽ ንብረቷን እኔ ጥላሁን ነው እቴቴን ይቅርታ ምላት አልላት ስለማልላት የማልልበት ምክንያት ደግሞ ጉልበቴን ከልጅነት ተቆጥ በዝብዛ ሜዳ ላይ ጥላኛለች። ይገባኛል። የማይበቃ ስግብግብ ነው ስግብግብ ነው። እኔ ዝም በይባትም ባለን ይኸውልሽ አሁንም ቢሆን ሰርቼላታለሁ። መዝገቡ በሬዋን ፈቶ እንዲያመጣው አረጌ ሽጬ መዝገቡን ሸውጄዋለሁ። ማንም ፊት አይደርስም። ካሁን በኋላ አንድ ሰው ቢጠይቀኝ ግን እኔ እርምጃ የከፋ ይሆናል። ያረኩበትን ነገር አምነሽ የምትከተኝ ከሆነ ተከተኝ። ከዛ ውጭ ግን እቴቴ እያልሽ የምትላዝኝብኝ ከሆነ ተመለሰሽ እቴቴ መግባት ትችያለሽ። እኔ እንደሆነ ቆርጫለሁ። ሁለተኛ ሰይጣን ጥላውን ሰይጣን ራሱ እኮ ይቀናባል። አንድ ነገር ቢሆንብሽ በኋላ ጸጸቱ ላንቺ ነው እቴቴ። ስንት ደስታ ወደፊት እየመጣ ነው። ተው የራሱ የራሱን የማምን ሆነ አታልቅስ። በቃ ይቅርታ አድርጌልሃለሁ። ፀሐይ በቃ ለምን እዚህ አትነፋረቃት? ተነጥሎ ሄዶ ምን ሊያምርበት ነው? አያምርበትም። ወጥቶ ሄዶ ምን ሊያምርበት ነው? አያምርበትም። እቴቴ እና ጤናሽ ምን እንደሆነ ጎብል ሆኖ ታው ብዬብል እምቢ አላሽ አፈረኛ ነው አይቶት መጣ። እንደፈቀደ ማዳየው የተቀመም ነገር ያላገኘሁት ስርቆ ነው ማርኩኝ። ሌላ ምንም አይልኝ። ተዋው አልኩህ እኮ ተዋት። ደረቀው ዲያና ጥብታ ሳድጋ እናቴ እህቴ ሁሉ ነገር ሁለመና ያብለ ስቅስቅ ብላ አለቀሰች። አለውቀት ነው አለኩ። አለውቀት እኔ ልሽ አሁን ጀርባያን እናቴ በረደኝ፣ ትክሽያን በረደኝ። ሰው አጣው ትክሽያ ባዶ ሆነ። ምን ልሁን? አንቺ ጋር ነው እሱ ግን እቴቴ ታንቺ ጋር ነው። በቃ እቴቴ እንግዲህ እንደው ሁለት ቀጥ ብዬ ነው የምገዛልሽ። ሙጭ እቴቴ በቃ እንደው ያልሽኝ ልቦና ይስጥህ ይሰጣል። እንግዲህ ያው ልቦና ይስጥህ። የራሱ ጉዳይ ነው፣ ገንዘብ አታሉኝ ነው አለ። በቃ የራሱ ጉዳይ ነው። ምን አይደለ ምን ወደ የተናና እቴቴ እና እንደው ጤናሽ ምን ደህና ነሽ? እንዴት ነው? እኔ እንዳላማረብኝ ስታይ ዝም ብዬ ደስ ነገር አለማ አንቺማ ድሮስ ወርቅ አይደለሽ ሸጋ አይደለሽ። አሁን ደግሞ እንደው ፊትሽ እንደው ለማለም አለፈ ሸጋው ነሽ እቴቴ። አሁንማ ደስታ ድርብ ደስታ ነው። ሌላ በኋላ ባላንም ነገር አለ ብዙ ነገር እና ወይንሸት ፍር ልብላልሽ ደስታ አለ በኋላ የኔ ሳቂታ እና ነኝ እንድንድ እንጂ አሁን ስራ ግዴ ወደ አንቺ እየመጣ ልነግርሽ እንደንንማ እቴቴ ነግሬ ነው ማስደስታት በኋላ አረቀይ ብቻችንን ቡና እናፍላ። ያርግልሽ ነው እና አመሰግናለሁ። እናቴ አራኒማ እቴቴ ያውቃታለሁ። እንኳን ላንተ ለወንድሟ ለስንት ማገቡ ነው አንዱ ችግር ሳይል
ምንድን ነው? ወይኔ ወንድሜን አንተ እንደነኛ ሽታ ላይ ብትጅና እንደው ቢታሽ። ኧረ እኔስ ደህና ነኝ እቴ። ኧረ እንደው ቁርጥማቱም ሰው አያረግሽ። ኧረ ተሽሎኛል፣ ደህና ነኝ። የልጅ ዱላ የት ያደርሰኝ ብለሽ ነው? ግን እንዲያው ሰው ንቆ ደቅድቆ ሰው የለም ብሎ ሰልሎ ወደ እጅ ድረስ መጥቶ ልጁን ይውሰደው። ቆይ እንተያያለን። ተይው በቃ ቴቴ፣ እስከ መቼ ነው እንደዚህ የምትሆኝ? እናትና ልጅ እስከ መቼ ነው ለያይተሽ የምትኖሪ ቴቴ? በቃ ተይውም ልጁ እናቱ ጋር ይደግ። ተመልከችኝ እኔ እኮ ለዛሬ ማንነት የበቃው በእናት እጅ ለማደጌ ነው። እኔን እኮ ልክ እንደ እናት ቆንጦ የሚያሳድገኝ ሰው ባገኝ እንደዚህ አልሆንም ነበር። ወርጅ እኮ አይደለም ሌባ ዘራፊ ቀጣሽው እኮ ወርጅ አይደለም። የሚቀጣኝ ሰው አጥቼ ነው። ሃይ የሚለኝ ሰው አጥቼ ነው። ከእናቴ ጋር ለማደጌ እኮ ነው ለዚህ ያበቃኝ። ቆይ ይሄ ልጅ ከእናቱ ነጥሎ አድጎ የኔ ማንነት እንደሚይዝ አታውቂም? እንዴት ጠፍቶሽ ነው ወይስ ፈልገሽው ነው? እንደኔ ባለጌ እንደምፈልገሽ ነው? ቆይ አንቺ መቼ ነው ከስተትሽ የምትማሪ ቴቴ? እውነቱን ነው ቴቴ። ጸባችን ይቁም በቃ። ከማን ጋር የምንጣላ? ወንድማችን ዶና እንደሞቷል። የኛ ጸባይ መልሰውም እኮ ቴቴ ብናመጣም የወንድማችን ልጅ ነው ያሰቃየን በገና በልጅነቱ። እሷም እኮ ወንድማችን ሚስት ናት። ቴቴ እናትና ልጅ አለ የተሽስተመች ነው። እኛም ይብቃን በቃ። ታየው እስቲ ተጋደልን እኮ ነፍስ ተጣፋን እኮ ቴቴ። ታየው በቃ እንግዲህ ቴቴ ሁሉም እንግዲህ እንደፊ ነው ይሁን። እንደው ዛሬ ተዚህ ደጅ ላይ ሙሉ ቀን መሆኑ ነው እንጂ አንቺን አጠንሽ አልነበረም? ልጅሽን አጠኑ አልነበረም? ወንድምሽን አጠሽው አልነበረም? አንቺስ ቢሆን እዚህ ላይ ዛሬ ተዚህ ቦታ ላይ ትነሽ ነበር ቴቴ። ይልቁንስ ሙሉ ቀን ነው። ታዩ ቴቴ ታዩ። የራሳችሁ ጉዳይ ራሳችሁ ይባሳችሁ። እኔ የእናት አባታችንን ቃል ላክብር እናንተና ከለመጠላ ድረስ ብዬ ነበር እስካሁን ድረስ የሴት ወንድ ጀግና ሁኜ የኖርኩ። የራሳችሁ ጉዳይ። እንግዲህ ያኔ ምኑ ነው ልጅ ነው ወላጁ ነው ምኑ ነው እዚህ የሚያስቀምጠኝ? ልጅ አለኝ ወላጅ አለኝ እናንተን ብዬ ነው። ይኸው እሱ ባለውም ክዶ ተከርተም ገባ። ትልቅ ነው እሱ ይደግፈኛል፣ ጀርባ ይሆነኛል፣ መከታ ይሆነኛል ያልኩትም ይኸው ሄደና ገባ። እና እናንተ ምን ልትሆኑ ነው እንግዲህ? እኔ ለእናንተ እየተሟገትኩ እየተጣጣርኩ እናንተ በጎን የምትሰሩትን ስራ አውቃለሁ፣ ሁሉንም አውቃለሁ፣ ደርሼበታለሁ። ይኸው እንግዲህ እኔ ምን የለኝ እንደፈለጋችሁ ሁኑበት፣ ተፋጁበት። ሀብቱ ንብረቱን ወክ አድርጌ ትችላችኋለሁ፣ ኑሩበት። አንተም ቢሆን ንጹህን አግባና ተቀመጥ፣ ያሻህን አግብተህ ተቀመጥ። እኔ ለእናንተ ነው እስከ ዛሬ የሚያኖርኩ። እኔ እንዴት ይሄን ያክል ኩርማን እንጀራ ማልበላ ሰው ወደምሄድበት እሄዳለሁ፣ እመንናለሁ። እንዲሁም ይኸው እንደፈለጋችሁ ኑሩበት፣ ኑሩበት። ልቀቁኝ፣ እንዳትከተሉኝ፣ ልቀቁኝ። አራት ጂቲ አትከተሉኝ፣ በቃኝ። ወደ በስሏል፣ በቃኝ፣ አትከተሉኝ።
ወንድምሽ የጠፋ ወንድምሽ የጠፋ አረጀለችም ይስ ዛሬስ እንደወጣና እስካሁን መጣሁ ነው ብሎኝ ነበር። አልነገርሽም? የለም። እንዴት ታዲያ ሳይነገር ዝም ብሎ ልም ብሎ ጠፋ? ረንጃለች እናንተ ረንጃለች። መንገዱ ምንም ደህናም የለም። እነሱ አይደሉ እንዴ? እንዴት ሲሳይ ምንድን ነው? እንዴት አመጣው? እንዴት አደረክ? ቆይ ኧረ ለምን አትፍራ። ምንድን ነው? ቆይ ምንድን ነው? እንዴት አድርገህ መጣው? ለምን አልነገርከኝም? እንዴት ብቻህን ትሄዳለህ? የሆነ ችግር ቤት ብቻህን እነዛ ሰዎች ጋር ወንድሜ እኔን እኮ መንገድ ነበር። ምንም አይመጣም። ምንም እንደው ወንድ የሆነ ይመጣል። ግባ አንተ። እንደው ችግር የለም። አይ ችግር የለውም። ግባ። አዎ እናቴ ጉርጉምብሱን ቀስ እያልኩ ነው የምሄድ። ብዬ እየረሳሁት ለምዶብኝ እንደ ድሮ መስሎኝ አንድ ሰደድ እያደረጉ ነው የምሄድ። ኧረ ለመቀበጥም ጥንቃቄ። አዎ እንግዲህ ሀረግ ኧረ እናንተ እንደሉ ምን ሁሉ ጠበበኝ። አዎ ዝም ብዬ ልብሴ ሁሉ መጠገን አላስበው። ኧረ አጸደ ደህና ነሽ? ደግሞ እንትንኛ ቤት ምን ከተተሻ? አንዳንድ ቀን እመጣለሁ። እውነት ሀረግ ቋቋኝ እንዳታጨናንቁኝ እንዳታጣብቁኝ። ውሃ ደግሞ ደርሶ ቦታ ነው የሚጠብሽ እንደሆነ እኮ እናንተ ደህና ናችሁ? ደህና ነኝ። ወይን እሸት እንግዲህ እኔ እንደው ልቅሶ ምናምን አልፈልግም እንዳታለቃቅሽብኝ። እንግዲህ አንቺ ደግሞ ይሄን ሻይ ቤት እንግዲህ ተይው እርግፍ አድርገሽ እኔ ወደ ሌላ ህይወት የተመልሻለሁ። እንደው ሁለዚህ ልቅሶ እኔ መሮኛል። መተው ነው በቃ። ሁለዚህ ልቅሶ እንዴት ነው? አንዳንድ በቃ የለን የሚገባ ነው። ያንቺ ብቻ አይደለም። አይው እኔ ሻይ ቤቱ እንደው ላንቺ አውርሼሻለሁ። ውርስ እውነቴን ነው። አዳሙ ለኔ መሬት እንዳወረሰ ላንቺ ሻይ ቤት አወረስኩሽ። ታረጋም የደረሰ እኮ ነው የሄድሽበት። አሁን እሺ እነ ቴቴን አገኘሻቸው? ሂጄ ነበር። እነ ቴቴን አግኝቻቸዋለሁ። እና እንዴት ነው እሱ ባለው በሀገር የለም ነው ያሉኝ። ለእነ ቴቴም አልነገርኳቸው። ለነግራቸው ነበረ ትንሽ ውጣ ወረድ በዝቶባቸዋል። ዝም ብለው አይምሯቸው ሌላ ብዙ ሲያስብ በደስታ ነው የሚነገር እየ ሌላ ቀን ነግራቸዋለሁ። እሱ ባለውንም አላገኘሽው? እሱ ባለው ምን አልኩሽ? ሀገር ባለ የለም ሰው ሀገር ነው አላልኩሽም? ሄዶ ተከርችሞልሻል አሉ የዝና ላይ። ይኸውልሽ ለዚያ ነው እንዳታለቅሽ የምልሽ። እንዲሁ እርግፍ አድርገሽ ተይው። አንቺም እኔም ለደስታ ያልተፈጠርን ሰዎች ነን። ማን እሱ ባለው? አዎ ለሞትልሽ የዝና እርግዛ ከየዝና ጋር ለማቸውን እየቀጩ ታቻምባ በሬ ልሸጥ ካብዬ ጋር ስንሄድ አገኘናቸው። በሬ መሀል እየተመረጠ ሰንጋ የኔ እሱ ባለው የማታት ለሞትልሽ ወይን እሸት አሷን ተጠንብዛ እርግዛለች። የዝና ላይ ሄዶ ተከርችሟል ሲባል እኔም ብቻ ነርር ስል የቆየው ታየው እንደው እርግፍ አድርገን እንተዋቸው ነው። ወሽ ብላ አምሮባታል። የደረሰሽ ናት። ዝም ብለህ ራስን አደጋ ልጥላለህ። ለምንድን ነው ያልነገርከኝ? እኔም እኮ ይሄን ነገር እፈልገው ነበር። ጋሽ መስፍን እዚህ ላይ ቆሜ እኮ ምን ስትባባሉ እንደነበር ምን እንዳለች ትሰማለህ? ስታዳምጥ ነበር እዚህ ጋር? አዳምጫለሁ። እውነትህን ነው? ከዚህ በኋላ አልኩሽ አለመርቅ እኔ እያለሁ አንቺ ስታለቅሽና አንገሽን ስደት ማየት አልፈልግም። ወንድ የሆነ መጥቶች እንደጅ ይለቅጣታል ከዚህ በኋላ። እውነት ጨብጠኝ። እንደዛ እንደ ጀግና ሰው ነው። ማን ሰጠህ? እንዲሁ በሰዓት ማር ገብቶ እኮ ነጥቆዛቸው ነጥቆዛት የመጣ አነባብሮ እነሱ እኔ ጠብልሽሽ ምንም አያስፈልግም። እኔ እኮ ይዣት ልጠፋ ነበር። ይገርማል። ማን ብዬ እንጂ እንዴት ማን ለማን ያንሳ? እኔ ይዣት ልጠፋ ነበር። እንዴት አትመ ይዟት? እስቲ ወንድ ከሆነች ትምጣ። ከተወለደችበት ካደገችበት ሰፈር አትመ ይዟት የሚጠፉ ምንድነው? ያለ ወርቅን ይዣት ልጠፋ ነው እያልከኝ ነው መስል? እኔ እኮ ነገር ለማብረር ነው። ገብቶሃል? በዛውም ይኸውልህ ቆይ ልንገርህ። ቆይ አዳምጠኝ። ወድን ያክል እንዳጠራ ገባኝ። እኔና ያለ ወርቅ ከዚህ ጎጆ የሚነቀንቀንም ከዚህ ቀያችንም ከተፈጠርንበት አንድ ሰው ተረጋጋ። እንዳታስበው ዳግመኛ እንዳታወራው። ላስረዳህ። ቆይ ላስረዳህ። አትቸኩል። ይኸውልህ እንደውም ከፈለጋችሁ ነገር ከመምጣቱ በፊት እናንተን ጨምራችሁ አብራችሁ ሂዱ። ታዩ አይዞሽ ወይን እሸት እንደው ታዩ እነሱ ቤት አይጠቅሙም። አታልቅሻት። ሻይ አረቄ አስገብለን እየሰራን እናሳድጓለን። ያንቺ የማታ ጉልበት ምን ችግር አለ? ብትወልጂ ውሃ ጠላቂሽ ነው፣ በሬ ጠባቂሽ ነው። ታዩ ወንድም ተሆነ ሴትም ተሆነ ብዬ ነው። ታዩ አይዞሽ ወይን እሸት። ራስ ማማው ጥራይ
ኧረ አጎቴ ጥራይ ተጎንደል ዛሬ ስተው ይቅርብኝ ተወው እናቴ አስማማ አጎቴ ጥራኝ አለዚያውማ እሱ ባለው ሰው ሆኖ ሆዴ ውስጥ ያለውም ሰው ሆኖ ሶስታችን በአንድ ላይ ልንቀመጥ ሊያምርብን ኧረ በአዳሙ ሞት ወይኔ ምን ሀረግ ያንስሸት ሊዋልኩት እሳ የእሱ ባለው ጫኔ ልጅ ተብሎ የማታ ብዬ ስም አውጥቼ ምና ለካ ሊያመጣው ነው እናቴ ወይኔ አዳሙ አባቴ ጥራኝ ጉድወድ ጉድ ልጅ አርግቼ ለመጀመሪያዬን እድወ ገባሉ ተቀረጨማሉ ወይኔ ወይንሸት ኧረ ልጅ ተፈጠረ እንጂ አልሞተም ትይወጣ እንዴት ያለ ነገር ነው እሱ ብቻ ነው እንዴት ደግሞ ያለ እንዴታ የእሱ እኮ ነው ልጁ እናት አለም አርግዣለሁ እኮ የ4 ወር 15 ቀን እኮ ዳሪ ዶክተሩ እና ስሙን እኮ የማታ እሱ ባለው እንለዋለን እኮ ነው የሄደ ተይወጣል እሷም ደርሳለች ደግሞ እኔ እኮ ሌላ ነገር እንደ ከሚመጣ ብዬ ነው እናንተን እኮ ከዚህ ሁሉ ከትርምስምሱ ከሌላ ካደጋ ከምናምን ለማዳን ብዬ እኮ ነው ሁላችሁንም እንደውም አብሬ ይዣችሁ ብሄድ ነው ደስ የሚለው የሚመጣው መስዋዕት እከፍላለሁ ለአንድ እህቴ ሳልሆን አልቀር የፈለገው ነገር ይምጣ ከዚህ ቀያና ከዚህ ጎጆ አንድ ሰው አይነቀልቀኝ ይሄ መድን የሚባል ነገር እንዳታስቡ እሺ ማን ነው ስሙ ማን ነበር ስሙ ያላችሁኝ ንጉስ አያንዳርግ ራሱን እኮ ነው በቃ ራሱን ቁጭ ይገርማል ያለ ምርጥ እየሰማሽ ነው ከዚህ በኋላ ማልቀስ የሚባል ነገር እንዳላይ እንደው በቃ የመጣው ነገር እንቋቋመዋለን እየሰማሽ ነው አይደል ወይኔ ስራሽን እየሰራሽ የሴት ወንድ ነሽ ታሳድጊዋለሽ አታልቅሽ ተጋገዛለን እኔም አለሁልሽ አይዞሽ እህቴ አየየየየ አለዚያውማ ወይኔ አዳሙ ልጅ አራልኝ ወይኔ ተይ ግን ይሄን ልቅሶ ተይ እባክሽ አሁን አንቺ ለልጅሽ አንሰሽ ነው ደስ አለሽ ወይንሸት ሀዘንሽ ሀዘኔ ደስታሽ ደስታዬ እኔ ባንቺ ኧረ ተይ ወይንሸት ደስ ይበልሽ ይኸው ታንቺ ጋር ሻይ ቤት ያብሬ ልርመጠመጥ ነው ልጅ ብቻዬን ላሳድግ ነው አረግ ደስ ይበልሽ ካልሰራን መኖር አንችልም እንጂ አንቺ ደስታ ደስታዬ ነው እውነቴን ነው እኔ እንደዚህ አይደለም ወይንሸት ጀማ ቤት ሀዘን ነው ቅድም ገና ሳወራሽ ቤትሽ ስታጠቁሪ ነበረ ታዩ ላይ ማህጂ እንደው ደርሶ እኔ ላይ የሚጣነው ነገር አይዞሽ ተይው ቆይ እስቲ እንትን ነው ሞቅ አይዞሽ ተይው ያጋጥማል እናንተ እንደው አልሆነ ቤት ወይ ጣፈንታ እንደው እድሜ ልክ ልቅሶ እኮ ነው ምን አይዞሽ ፈልጋችሁ ፈቅዳችሁ ያመጣችሁት ነው ሁላችሁም ቢሆንም አታምጣ አይባልም እሱ ባለው የሄድክበት መንገድ ጨለማ ይሁን ወይንሸት ተይው እንዴው አዞ ተሽሎክላኪው ይቅደም ወይንሸት ይቅናህ ነው የሚባል ተይው ጥሩ አይደለም አይደረሰ እንዴት ነው ይቅናህ የሚባል አይ ጥሩ አስቢ ብዬ ነው እኔ ሁለት ነፍስ ሆነሽ መጥፋት ትመኝ ብዬ ነው እኔ ለሱ እመኛለሁ ብዙ ነገር ነው ያበላሽ አይዞሽ እኔ ያርስሻለሁ እኔ ያገላግልሻለሁ እንዴው አታስቢ በሱ ባለው ተራኒ ያለሁልሽ ቅድም እኮ ተሱ ባለው ነሰድ አላረስሽም እኮ ብለሽ ነበር ኧረ እኔ ስልቁን እንደው ወገቤ እንዲህ እስቲ ድረስ እኔስ ነው እንግዲህ እኔስ ምን ሀረግ አንድ ነገር ልንገርሽ ከዚህ በኋላ ነፍሰ ጡር ነኝ እኮ ይሄ ጮክ ብሎ ማውራት እንደ ታምቡር እንደ ከበሮ መጮህ የለም አፌን አፍኗለሁ ስትወልድ ይሁን ሀረግ ሳያስችላት በዚህ ብታፍኛት በሌላ ነው የምታወራ ግን እንግባ ቡና እንጠጣ የለም ሀረግ በይ አለ አይስ በለው ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎንግቴና ደራ
የቴቴ ምን አላት ለ ያለ መቀነቷ ለ ያለ መቀነቷ ተወደ ጀርባዋ ለ ሳሳል ሰውነቷ አረጋ አንቺ ቴቴ ለ ወየው እድልሽ ለ ወየው እድልሽ ወንድሞችሽ ሁሉ ለ ሆነው ጥላትሽ ያለ እናት ያለ አባት ለ ቢሄዱስ ምን አለ ለ ቢሄዱስ ምን አለ ጫካው ዱር ገደሉ ለ ተመንጥሮ ሳለ አረጋ አንቺ ቴቴ ወየው እድልሽ ለ ወየው እድልሽ ወንድሞችሽ ሁሉ ለ ሆነው ጥላትሽ